ፍየል ነው ጎንበስ እያለ ነው የሚልሰው። ዛሬ ተነስቶብኛል። አሃ ለካ እነዚህ ሰዎች ተላምደው ነው እኛ ወንድ አንፈልግም። ኦኬ ፊንገር ሾስ ወንድ አይፈልግ አሳይቶናል በእጁ እየጎረጎረ። ያኛው ምን ሆኖ ነው ወንድ የማይፈልገው ስንል ለካ ወንድ ነው። ይሄንን የሚያረጋግጠው እንግዲህ የቤታዮ ሚኒስቴር አይ የእውነቴን ነው። ቱቱን ዝም ብላችሁ ይዋት ዝም ብላችሁ ስታት እራሳቸውን ነው የምትመስለው። እራሳቸውን የሚልሱትን የሚግጡትን ወንዶች ነው የምትመስለው። አፎን ክርፍፍ አርጋ ጥርሷ ወደፊት ወጥቶ አበላለች በቃ። አሃ እንግዲህ በሆዷ ተያዘች አንል ምትበላ ቢሆን ኖሮ እንደ ጡቷም ፊቷም ሞላ ይል ነበረ። ገንዘብ አላት እንዳንል ሽሮ ገዞኝ በርበሬ ባልትና ጀምሬያለሁ ትላለች። በዚህ በኩል ደግሞ እየጠቆመች ታስገድላለች፣ ታሳሰራለች ቢባል ነገር ጭምጭምታ ሰምተናል። ከሰዎቹ ጋር ነው አሉ የምትሰራው። ግን ያው የቀበሌ አቃጣሪ ናት። 5 ለ1 የሚባሉ ጤነኛ ቦታ አይደለችም። ከሰውም የሚቆጥራት የለም። ሌባ እናንተን ነው የምታስይዘው አሉ። ዝም ብሎ የለም ዝም ብሎ ጤነኛ ናት እንዳንል ምንም ነገር የለም። ታዲያ ምን ለምዳ ነው ስንል እሙሙ መጋጥ የማንን ሲባል የፊንገር ሾ። ምክንያቱም ፊንገር ሾ እጇ ደክሟል። ትላንትና ስታሳይ እጇን ወደ ላይ አርጋ ስታሳይ እጇ ድክም ብሎ ቀጥኗል። ስራ በዛበት እና በእጅ ደግሞ አልጠቀማትም። ስለዚህ በጥርስ አስጀምራለች አሉ። አሁን ጥርሱ አልቋላ የሷ የፊንገር ሾ ታች ያለው ጥርሱ በሙሉ ረግፎ ድዱ ነው አሉ ያለው። እና ድዱን ደግሞ የሚባለው ያው እንደምታውቁት በቱቱ ጥርስ ነው። የቱቱ ጥርስ ገብቶ ድዱን ካላለው በስተቀረ የፊንገር ሾ ነገር አክትሟል። አሁን ፊንገር ሾ ከቻላችሁ ስለት ይዛችሁ በስለት መሞረድ አለባችሁ እንጂ ደካክሟል አሉ። ደክሟል። ተደብድቦ ኢስታንቡል ተደበደበ፣ ኦማን ተደበደበ፣ እዛ ተደበደበ። አበስ ገበርኩ ጌታ ማስደብደብ ነው ስራ። አሁን ደግሞ ይሄው የኛ ዘመዶች አሉ እሱም ይደበድቡታል አሉ። እነሱ ምን ያድርግ እሱ በጣም ሀገር ወዳድ ነው ይላል አሉ። ጥሬ ስጋ ያመጣ በግ በሙሉ ከቡራዩ ያሳረደ ያመጣሉ ታቡ እንጂ እሱን ይላሉ። እኛ ምን አረግን? ታውቃታለህ ወንጀለኛ ናት ሲባላሉ ምን ያረጋል? እሱ ብቸኛ ነው። እናት ያለው አባት ያለው ዘመድ ያለው አንድ ብቸኛ እዚህ ተወልዶ ያደጋ ነው። አገር ወዶ መርጦ ነው እዚህ የመጣው ይላሉ። እኛ ዘመድ የታባህ እንገናኛታለን። የጊዜ ጉዳይ ነው። አንተ ከርፋፋ ከራፋፍ ወንጀለኛ ይዘህ የምትኖር ኃጢአተኛ ችግር የለውም። ዛሬ ችግር የለውም እንገናኛለን። ከዛ ቱቱ አሉ ቱቱ በጥርሱ ይደበደባል አሉ። እና የቱቱ የስራ ዘርፍ ፊንገር ሾ ቤት ውስጥ አውቀናል። ግን አሁን ችግሩ ምንድነው? ቱቱም እየሸሸ ነው አሉ። ምክንያቱም አላዋጣም። አሁን የሚሄደው ማን ነው? ፊንገር ሾ ሲያምረው አሉ መኪናውን ይዞ አሉ። ይሄ የተከራየው ለአንድ ዓመት የወሰደ ካልከፈለ አሁን የ2 ወር አልከፈለም ይቀማል። በ3ኛ ወር ቤታዬ ይሄንን አድርሱላት ለጊዜው ነው እንጂ ይቀማሉ። እሳቸው ለማስታወቂያ ነው የሚነዳው። ኮንትራት ነው ለአንድ ዓመት እያከፈለ ለዛ ነው። እና ቱቱም መጨረሻው ይኸው ሽፎን እያለ በቱቱ ነው አሉ የሚዞረው እንጂ እኮ ሰው አያውቅም። ይሄኛው እኮ በጣም ነው የሚፈራው አሉ። ቱቱ ግን ይነጋገርና አሉ በርበሬና ሲንዴ ገሾ ምናምን ሲያደርስ እኔ እኮ የሊያ ጓደኛ ነኝ ሲላሉ እኛ ምን ቸገረን ከቀረጸች ትምጣ ይላል። ያው እነ ቤታዮ ሲናገሩ አንቺ ጓደኛ የለሽ ከሰው አትቀርቢ ምንም የለሽ ሲባላሉ ትሄድና አሉ ፊንገር ሾ ይሄው ጓደኞቼ እያለች አሉ የሽፎን እንትን በነፃ ታስተዋውቃለች። ሆዷን ትሞላና ሆዷን ትሞላለች፣ ሽፎኗን ታስተዋውቃለች በነፃ። ሊያባላለሁ ምክንያቱም ባለፈው ለስጢፋኖስ ስትናገር ሰምታችኋል። እስጢፎ እስቲ አንድ ጊዜ ማስታወቂያ አድቨርታይዝ አሰራኝ ስትለው እስጢፎ ምን እንዳለ ሰምታችኋል። ሊያ ማስታወቂያ እኮ የሚሰሩት ልጆች እኮ 16 ዓመት እንኳን አልሞላቸው። እንዳንቺ ያለውን ቆረቆ እንዳረጉት እንኳን ለማስታወቂያ አይደለም ለጎማ መስሪያ የማያስፈልገንም። አንቺን ምናምን የምንፈልግሽ ምናልባት ቆሻሻ የተጠራቀመበት ቦታ ላይ አብራችሁ ጠቅልላችሁ ውሰዷት ለሚል ማስታወቂያ እንጠራሻለን አላት አሉ። እስጢፎ እኮ ነው እግዚአብሔር ምስክሬ ነው። እስጢፎ እንደዛ አላት አሉ አላት። ይኸው አሁን ማስታወቂያ ሰራው ለማለት የት እንደምትሄድ ታውቃላችሁ? ትክክለኛ ኢንፎርሜሽን ነው። የቡራዩ ጂጂ ሰው በእሱ
ዋናው የምትተማመነው በግ እያሳረደ የታባቱ ከኛ ሰፈር ነው ከቡራዩ ነው የሚወስደው። ኧረ እኔ በደንብ ደርሼበታለሁ። ቡራዩ እንዳለ እዛ ስጋ የሚሸጠው በሙሉ ዘመዶቼ እንደሆኑ ባወቅሽ እስከ እንትኑ ድረስ። ኧረ እኔ ሰምቻለሁ እባክሽን ተይ። እሱ ደግሞ እኮ አሉ ዝም ብለው ነው አሉ የሚጫወቱበት። አንድ ቀን እንኳን አላቀመሰችው እሷ የቱቱን ምላስና ጥርስ ለምዳ መቼ የሰው ያስፈልጋታል? አያስፈልጋትም እኮ አያስፈልጋትም። እሷ የለመደችው ቱቱ ስትግጥላት ብቻ ነው። መጋዝ የለመደች ሴትዮ የሰው የማይሆንላትም አሁን። ኤኒዌይ እና ፊንገር ሾ መጨረሻዋ ቲክቶክ ላይ መታ ስለ ማርያም ብላ ይኸው እያዘነች እየተከዘች እያየን ነው። ከዛኛ ደግሞ በዚህ አጋጣሚ ምንላለን? ጌታ ሆይ አንዱን ሆስፒታል አንዱን ደግሞ እዚህ ቲክቶክ ላይ ስላሳበድክልን ምስጋና ይገባሃል እንላለን። እኛ መልበስ የለመድነው ቲክቶክ እና ዩቱብ ከተዘጋልን በኋላ ነው። ከዛ በፊትማ ምን እንዳደረግን ያው የኢትዮጵያ ሕዝብ የሚያውቀው ነው። የቡራዩ ተው ይሄ አህያ ጥርሳም እሱ ራሱ የሆነ ሲያስጠላ ዝፍዝፍ አይቼዋለሁ። ራሱ በቪዲዮ እከክ ነገር ነው። ምን ያክላል እዛ እንትን ውስጥ ተቀምጦ እሱ ነው ወደዚህ ወደዛ ስጋ እንትን የሚልላት የሚያደርስላት የሚልክላት የሚያስበጣላት በግና በሬ ነው የሚወስድላት። ምንድነው ስጋ በአጠቃላይ እየታረደ የሚወስድላት እሱ ነው። ሚና ረጋ እሱ እኮ በጣም ጥሩ ስለ እሱ አውርቶ አይጠግብም ስላችሁ ጥሩ ሰው እኮ ነው። ሊያሾ አውቃለሁ ይላል አሉት። ሊያሾ ታውቃለህ ሲሉት አውቃለሁ ሊያሾ በጣም ጥሩ ሰው ነው ይላል። በጣም ሀገር ወዳድ ነው ይላል። ሀገር ወዳድ ነው ጥሩ ሰው ነው እሱ በጣም አምና ሀገር የምወዳው ሚና አረጋች። እሷ እኮ እንደዚህ ታረጋለች፣ እሷ እኮ እንደዚህ ታረጋለች። ምን እያደረገች እሷ እግዚአብሔርን ዛሬ አውርቻለሁ ከነሱ ጋር ራሱ ሀገር ወዳድ ጥሩ ሰው ምንም እኮ ዘመድ የሚባል እኮ እንዲህ ነው። በቃ አንድ ትልቁ አንጀት የምትበላው በምን እንደሆነ ታውቃላችሁ? ምን እንደሆነ ታውቃላችሁ? እኔ ሀገሬን ወዳጅ ነኝ አላስቀይ በቃ ደምባ ነው ስለኔማ ሲያነሱባት እኔ እግዚአብሔር ምስክሬን ነው የምላችሁ። ደንግጠው እግዚአብሔር እኔ በጣም ይገርመኝ። በተለይ የኛ ኦሮሞዎች ማለት አንዳንድ ጊዜ ሞኞች እንደሆናችሁ የምታውቁት እኔን ይቆጡኛል። እግዚአብሔር ምስክሬን እንዲላል በስማም ይው ልብሴ የራሱ አልቀረውም ስታለቅስ ይላል። በቃ አንቺ ለምንድን ነው ጂጂን እንደዚህ የምታረጊው እንደዚህ የምትይው ስላታሉ ልጄን እንዲህ ብላ ልጅ ተናገረች። እነሱ ደግሞ ልጅ ተናገረች ጂጂ እንደዚህ ብላ አንቺ እኔም ይመጡና አንቺ እንደዚህ ብለሽ ትናገራለሽ ጂጂ ልጅ እንደዚህ ልጅ ደግሞ አትንኩበት ኦሮሞ። እኔ አይ ዶንት ኖ ይሄ ህዝብማ ከኔ ጋርማ ችግር አለበት። የኔ የዲው ዘመዶች ችግር አለበት። እንዴት ብለሽ እንዴት እናገራታለሽ? እሷ የተናገረችኝን ሰምታል ስትሉት እሷ የፈለጋትን ነገር እሷ እናት የላት እሷ ቤተሰብ የላት ለኛም ጥሩ አይደለም። እሷን እንደዚህ ማድረግ ጥሩ አይደለም። አንቺ ትልቅ ሰው አይደለሽም ተብሎ እኔ ላይ ተጠምጥሞ ቁጭ ታይ አንቺ ታይ ብለን እናስታርቅሽ ይላሉ። ጭራሽ እናታችሁ እዛ ገደል ትግባና ትታረቅ። ብሞት እኔ ከዚች አህያ ጋር አልታረቅም። ብሞት እቺ አህያ ያ እከካ አብረው ይበዱ። እኔ ሁለቱም ለኔ ጠላቶቼ ናቸው። ሁለቱም ይበዱ ከፈለጉኝ። እኔ ምን አገባኝ? እኔ ብቻ ጤና ልሁን እንጂ እኔም ደግሞ ከሰራው ስራ ያሳብደኝ። እቺ ግን ማበድ አይደለም ይኸው መሞትና መጥፋት ካለባት ሴት ብትኖር እሷ ናት። ገደል ትግባ ለጂጂ ስትል እኔ ምን አገባኝ? እግዚአብሔር ምስክሬ ነው የምላችሁ። ማትረባ ባለጌ ቀናተኛ ሰው እኔ ቢሞት ደስ ይለኛል። ቢሞት እግዚአብሔር ምስክር ቀናተኛ ሰው ማይረባ ሰው ባለጌ ሰው ቢሞት ደስ ይለኛል። ቢሞት እከካ ይኸው ቅናቷ እስከ ሌሊቱ 0 ሰዓት በሙሉ አፍዝዞ አደንዝዞ አዝብሎሽ ትላንትና አየንሽ አብሎ አብለሽ በቃ እንደዚህ አብለሽ ጭራሽ ከእብድ ጋር ቁጭ ብለሽ እኔ ቲክቶክ በጣም ነው የምንቀው ክብራችሁን ነው የሚነሳው ስትያል ነበር የዛሬ 3 ወር። አበስ ገበርኩ ጌታዬ። እኔ ይላችሁ አንድ ጊዜ አንዱ ምን አለኝ፣ ይሄ እዚህ ቤቱ ጅል ስንት ብር ይገኝበታል አለ። እዚህ ቲክቶክ ላይ ስናወራ ማለት ነው። ዩቲዩብም እኔ አሁን ግልጽ ነው የማወራው። ዩቲዩብም እንደዚህ ይገኛል፣ እዛ ላይም እንደዚህ ይገኛል፣ እዚህ ላይም እንደዚህ ይገኛል አልኩኝና ዝም ብሎ ቁጭ ከማለት አልኩኝ እኔ 5 ሳንቲም ነገርኳችሁ። ለእኔ ክብር አላት 5 ሳንቲም። እኔ ልንገራችሁ እዚህ ሀገር ትናንሽ ሳንቲሞች አሉ አይደለ? ሰው ንቆ አጠራቅሞ የሆነ ቦታ ያስቀምጣቸዋል። እኔ ጂጂ የሆነ ቦታ አላስቀምጣቸውም። ቦርሳዬ ውስጥ በክብር ነው የሚይዛቸው። ይዣቸው ነው የምዞረው ከትልቁ $100 ጋራ ሰው አሁን ትናንሽ ገንዘብ ስለሆኑ
የሆነ እንደ ዶዝ ነገር አለ እዛ ውስጥ ይጨምራቸዋል። እኔ ጂጂ እቺ 0.1 ሳንቲም ለኔ ክብር አላት። ከቦርሳዬ ማጣት አልፈልግም። ያችን ልቅም ማርጌ ቆሜ ቆጥሬ ነው የምሰጣቸው። እኔ ጋራ ሁሉ ነገር ክብር አለው። ሁሉ ነገር ሰውም ክብር አለው፣ ገንዘብም ክብር አለው፣ ልብስም ክብር አለው፣ ራሴም ክብር አለኝ። ይሄ ገንዘብ ነው ትንሽ ገንዘብ ነው ለብቻው ይቀመጥ የለም። ይሄ ትልቅ ገንዘብ ነው ለብቻው ይቀመጥ የሚባል ነገር የለም። መቀመጥ ካለበት ሁሉም በሰዓቱና በጊዜው ለክፉ ጊዜ ብላችሁ ማስቀመጥ ነው። የምትጠቀሙትን ተጠቅማችሁ ነገ ደግሞ ኃላፊነት ሲኖርባችሁ ማስቀመጥ ነው እንጂ እኔ እግሬን ሰቅዬ እንዲያውም እኔ አሁን ነው ብር ማጥፋት የጀመርኩትኝ አሁን ምክንያቱም ለራሴ ልኖር እያልኩኝ ነው እንጂ ድሮ ለቤተሰቦቼ ነው የምኖረው። ደግሞ ምኖር ያለው አሳይቻለሁ። አንድ ቀን በመጽሐፍ ለካ ጂጂ እንዲናት ተብሎ እውነታው ሲወጣ ታዩታላችሁ። እንደናንተ ዛሬ እግሬን ሰቅዬ ፌራሪ መግዛት የሚችል ገንዘብ አለኝ። ፌራሪ ግን በጣም ህይወትን እፈራታለሁ። ነገ ትለወጣለች፣ ነገ ኩላሊት ይጎላል፣ ነገ ያችን አልፌባታለሁ። መድኃኒት የምገዛበት አጥቼ እኔ ልጅ ሆኜ አያቴን አጥቻለሁ። ሁሌ ከጭንቅላት የማይጠፋ ምንድነው ታውቃላችሁ? እስከ ዛሬ ድረስ ያሳደገችኝን አያቴ ያላተረፍኳት እላለሁ። ያላተረፍኳት የ40 ብር መድኃኒት መግዣ አተን ነው ቤተሰቡ በሙሉ ዩሲ ያቺ ለኔ ጭንቅላቴ ውስጥ አለች። ያ ዛሬ እዚህ ጋር መተሽ እንዲያርጊ ከምትይ ነገ የሆነ ነገር ምክንያቱም ኃላፊነት አለብኝ። አሁን እንኳን የለብኝም። አሁን ከፈለኩኝ ጢባጢቤ እጫወትበታለሁ። ጢባጢቤ ብሩ የለብኝም እውነት ለመናገር ምክንያቱም አያገባኝም። ከዚህ በኋላ ኃላፊነቴን ተወጥቻለሁ። ግን ለሌላው በመክረው ምንድነው ምንም ነገር ክብር ይፈልጋል። ምግቡን ብሉት በስነ ስርዓቱ፣ የሚያስፈልጋችሁንም አድርጉ። ግን ይሄ የበሰበሰ አይነት ይሄ ላጥላጥ ፈርጥጥ ወጥበጥ እንደዚች አህያ ማለት ነው ምን አለሽ? ለዚያውም ኢትዮጵያ ውስጥ ዛሬ በዚች ዓለም ላይ የወለጋ ሆቴል ባለቤት 40 ብራታ አያቴ ሞታለች። ትክክል። ይሄ መድኃኒት መግዣ የ40 ብር መድኃኒት ገዝተን 40 ብር ለመበደር ስንሯሯጥ ነው ህይወቷ ያለፈው እንትን ውስጥና ይሄ ትክክል ነው። እስከ መቼው የማወራው ነገር ነው። ለዛ እኮ ነው ሆቴሉን ዘርፍ የወሰድከው። እና ምን ልላችሁ ነው የፈለኩት፣ አንዳንድ ጊዜ ህይወት የሚያስተምራችሁ ነገር አለ። በጣም ብዙ ነገር ያስተምራችኋል። ያቺ ጥንቃቄ ባትኖር ዛሬ ወንዱ ሌባ ይሆን ሸርሙጣ ብለሻል አላችሁን? ኦፍ ኮርስ እኔ ባልጠነቀቅ ኖሮ ዛሬ የኔ ልጅ ምን ትሆን ነበር? ሴቷ ሸርሙጣ ወንዱ ሌባ ይሆን ነበር። ይሄንን የተናገርኩት 2016 ላይ 2016 ላይ የገዛ ልጇን እኮ ሸርሙጣ ያለችናት። ኦሮ ባክሽ እናትየው ጠንቃቃና ጎበዝ ሆና ያ እንደፈለገች ያገኘችውን አገላብጣ ያገኘችውን እግሯን ዘርግታ ለዚያውም ሳትወልጂ እንኳን እንደዚህ እጅሽን ቂጡሽ ውስጥ የከተትሽ አይደለሽም። ያ እኛ እኮ አማራጩም ነበር። የፈለግነውን ማግባት የፈለግነውን እግራችንን ሰቅለን የፈለግነውን የማረግ እኮ አማራጭ ነበረን። ሀበሻው ብቲ ከቂጣችን ስር ምን ብትዩ ግን አላማ ነበረን። አላማ እዛች ሀገር ላይ እዛች ኢንሹራንስ የሌለባት ሀገር ላይ አንዱ በሽታ ቢይዘው ምን ያህል ጸጸት። እኔ ከእግዚአብሔር ጋር ነው ሁሉንም የተወጣሁት። በነገራችን ላይ በእኔ ኃይል አይደለም በእግዚአብሔር ኃይል ነውና አንዳንዴ እንዳንቺ አይነት እከክሳይና አንቺ ስለኔ ስታወሪ ስሰማ ስትናገሪ ስሰማ እንዴት እንደምንቅሽ እኔ ጂጂ $10,000 ኖሮኝ $10,000 ብር ጫማ አልገዛም ወይ $10,000 ብር እንትን አልገዛም፣ ቦርሳ አልገዛም። $100,000 ኖሮኝ እኔ $10,000 ብር ቦርሳ አልገዛም። እውነት እግዚአብሔር በሚያውቀው $200,000 ቢኖረኝ እንደው ተሳስቼ ምናልባት እንደው ተሳስቼ እንደው ምናልባት የ5,000 የ3,000 4,000 እሱንም እንደው ደግሜ የሚሸጠው ከሆነ ነው የሚሸጥ ከሆነ ቨርቲካል እንደዚህም ደግሞ እንትን አይደለም ምንድነው የሚባለው እንደዚህ ጨምላቃም አይደለም። እኔ በጣም ነው የምፈራው። በጣም እፈራለሁ። ምክንያቱም ነገ ሲገለበጥ ዓለም እንዴት ሰነበተች ነው የምትሆኝ። ጭራሽ እዛ ሀገር ውስጥ እዚህስ ብትታመሚ የፈረደበት ኢንሹራንስ አለሽ። ያ እንኳን አንቺ ስራ የሌለው የሚታከማል እንኳን እንደኔ ያለው ጀግና አይደለም። እዛ ሀገር ላይ ሆናችሁ ግን የዚህን ያህል እንደዚህ እግር
መስቀል የዚህን ያህል በምንድነው በጎልደን ነው ለክብሯ ሲባል እጇን ታጠረች ሲባል እኔ አንድ ጊዜ ኢትዮጵያ ሄጄ አንዱ እንደዚህ የውጭ ሰው ሲያዩ እንደዚህ እንትን የሚሉት አሉ አይደለ? የሚጨማለቁት አለ አይደለ? ፍለፊታችን ላይ ወደ መኪና ውስጥ ልንገባ ከሆነ የሆነ እንደዚህ እንትን ውስጥ ወጥተን ልንገባ ስንል እንቁላል የሚሸጥ ልጅ ነው ልጁ። እና እንቁላል ሲባል እኔ ደግሞ ደስ ይለኛል ሎንግ ታይም ከበላሁኝና እንቁላል ልብላ ብዬ አመጣ ነውና ልጁ ፍለፊታችን እንዴት እንደሚያሳዝን አንቺ እንቁላሉን ተቀብሎ ግንባሩ ላይ እንደዚህ ቋ አርጎ አልሰበረው። እኔ ወስጄ በጥፊ ነው አይለበለብኩት ሰውየው በጣም ከመደንገጥ የተነሳ ማለት ነው። ከዛ ሰው እኔ ደግሞ ያው እንደዚህ ሀገር መስሎኛል። ለነገሩ ቢዞም በጨበጠው እችን የምታከል ቆረቆንዳ ቀጫጫ ነገር ነው አያቀተኝም ነበር። ተጣላን። እንዴት የልጁ ግንባር ላይ እንቁላል ተሰብራለህ? እሱ ደግሞ ምን አባቱ ላንቺ እንደዚህ ውጪ ስለምትኖር ነው የሰው ልጅ መከበር አለበት። ደሃ ስለሆነ እንቁላሉን አንስቶ እንዳለ ወደ ስንት 50 ነው 60 እንቁላል ከሻርጎ ሰውየው ከሳህኑ ላይ ጣል። እኔ ከሰውየው ጋራ ትንቅንቅ ጓደኞቻችን በመሃል ግብት። ሰውየው አበደ እኔ እበዳ። እንዲያውም ፖሊስ ይጠራ ስል ጭራሽ ሰውየው የፖሊስ ምናምንም ሳይሆን አይቀርም ወዴት ልመና ተገባ ካልገደልኩ ብሎ። የኔ እናት የሰው መብት የማይከበርበት በተለይ ይሄ የኢትዮጵያ ትንሽ ሰርቶ እንኳን ቢሆን ችግር የለ ዘርፎ ባመጣው ግብር ሳይከፍል ባስገባው ከቻይና ወይ ከህንድ ወይ ከሆነ ሀገር ከፈረንሳይ ባስገባው ፌክ ስክሪፕቶና ፌክ ዱቄት ገንዘቡን ያጠራቅማል። ወይ ከሀገር ወስዶ በሸጠው ወርቅና ድንጋይ ብር ያገኛል። ከዛ ለክብርሽ ምን አባቱ ነው ክብር? በዚህ ነው እንዴ ለኔ ጂጂ ክብር? ለኔ ውስኪ ማፍሰስ ነው እንዴ? እስቲ ሄዶ ለሆኑ ደሃዎች እስቲ እንደዚህ ያርኩላቸው ሰርቆም ቢሆን ለኔ ክብር እሱ ነው። ክብር ማለት ለኔ እሱ ውስኪ እኮ ገንዘብ ነው። ለምን እንደምታፈሰው በስነ ስርዓቱ ቀርተ ውስኪ እኮ ሲፈሳ ላየንም እኛ ውስኪ የሰሩት እኮ ሀገሮች እኮ አብረናቸው እየኖርን ነው። ውስኪ በስነ ስርዓቱ ነው የሚቀመጠው። እንኳንስ ሊፈሳ አይደለም የምትጠጣበት ራሱ ግላስ ራሱ የሚያምር ግላስ መሆን አለበት። ዋይን፣ ውስኪ፣ ኮክቴሎች ምናምን የምን አባቱ የአፍሪካ ሀገር ውስጥ ኢትዮጵያ ሀገር ውስጥ ሆነ ለክብርሽ ውስኪ ክፈት። ኦኬ ቴንኪው እናመሰግናለን። ጥሩ መጠጥ ነው። የክብር ነው። የአልኮል ክብር የለውም ሲጀመር። አልኮል የሚያዋርድ ነው። ምርጫዬን ከፈለኩኝ ጠላም ወድ ከሆነ ጠላም ቢሆን ብትጋብዘኝ ደስ ይለኛል። ዋናው እኔ ወደዋለሁ ይመቸኛል። ወይ ሰርተን ያመጣው አይደለም ዘርፈን ስለዘረፍክ ነው ውስኪ የምታፈሰው። ስለዘረፍክ ነው ብር የምትበትነው። ስለዘረፍክ ነው ያገኛሃት ሴት ላይ ለክብርሽ ውስኪ። የምን አባ ክብር በዚህ አይደለም። ክብር ጥሩ ስክሪፕቶ ገዝተህ ስትሰጥ፣ ጥሩ የአንገት ሀብል ገዝተህ ስትሰጥ፣ ጥሩ ስጦታ፣ ጥሩ አበባ፣ ጥሩ ስነ ምግባር፣ ጥሩ ቃላት ስትናገር ነው። ዩ ጋዴሚት በሚሊዮን የሚቆጠር ድሃ የሚኖርበት ሀገር ላይ ለክብርሽ ሲባል ውስኪ ሌብልና ብላክ። እሱ ነው የምታስተምርልኝ? ሌብልና ብላኩን ብላው ምናምን ብሉ ሌብል እዚህ 200 ምናምን ተራ ሰው የሚጠጣው ነው። ጎ ሂድና ትልልቅ ሻምፓኞቹን የ15,000 እና የ20,000 ዶላሩን ክፈት። አታውቀውም እስከነስሙ ራሱ አንድ ኮክቴል 7,000 እና 8,000 አንድ ግላስ ኮክቴል የዱባይ ሀገር ውስጥ አይታችሁት እንደሆነ ሂድና እሱን አስከፍት። you have no knowledge። ሞደርን አይደለም፣ የሰለጠንክ አይደለም። ስጋ በልተ ጥሬ ስጋ በልተ ቢራ የምትጠጣ ኦኮቴ። እኔ አንድ ካቲካላ የሚጠጣው ያገሬ ገበሬ ይበልጥብኛል። አይስዌር ስነ ስርዓት። እናንተ እኮ ማለት እኮ ያረባችሁ እናንተ እኮ እኔ እኮ አንዳንዴ ሳስባችሁ እኮ ወይ አልሰለጠናችሁ። ገበሬው ራሱ በሬውን አርዶ እስቲ በባህላችን ራስ ሄድ በሬ ይታረዳል። አይታችሁ እንደሆነ ጋይስ በሬ ይታረዳል አይደለ? አባቶቻችን በሬ አርደው ምንድነው አብሮት የሚቀርበው? ቢራ አይደለም አይደለ? ምንድነው የሚቀርበው? በሬ ከተበላ በኋላ የኮሶ አረቄ የሚባል ታውቃላችሁ? በጣም ኃይለኛ አረቄ በብዛት ወደ ጎጃም አካባቢ የሚጠመቅ በብዛት ወደ ሸዋ አካባቢ የሚሰራ አረቄዎች፣ ካቲካላዎች፣ ትናንሽ ምናምን ነገሮች እነሱ ናቸው። ከበላ በኋላ እሱን ተጠጣለ፣ እረፍት ታረጋለ። ቅባት ከበላ በኋላ ራሱ ወዲህ አትልም፣ ላይስማማ ይችላል። እኛ እኮ አባቶቻችን እኮ ይበልጡናል እኮ። ካሁን በተለይ አዲስ አበባ ላይ
ውስኪ ያለ ከሚያወርደው ወሮ በላ እኔ ደግሞ የተቀላቀለ ውስኪ ነው ኦሪጂናልም አይደለም በነገራችን ላይ ከህንድ ከምናምን እያሰራችሁ ያመጣችሁ የሰውን ጤና የምትነሱ ናችሁ ትክክለኛ ኦሪጂናሉን እኮ ላኩልን ነው የሚሉት እኛ ድሮ እግዚአብሔር በሚያቀው ኢትዮጵያ በየ6 ወር በመንመላለስበት ጊዜ ጂጂ እስቲ ጥሩ አጎቶቼ ምናምን አሉ ጥሩ እስቲ ያንን እሷ የምታመጣውን ውስኪ ይዘሽ ነይ ነው የሚሉት ስለዚህ እናንተ ብርን ያላግባብ ያገኛችሁ ወሮ በላዎች ገባችሁ ብርን ያላግባብ ያያችሁ አስቀያሚ ሰዎች አካሄዳችሁ አሰራራችሁ ሁኔታችሁ ቀድማችሁ ቅርብ እንደምትወርዱ ታስታውቃላችሁ የተወጋ ቴንኪዩ ይዘር የተወጋ አፋችሁ ላይ ምን እንደሚል እሱም ከቤት ተመርጦ ውስኪ እንኳን መጠጣት መቼስ እንግዲህ ካርቶን ይዛችሁ አትሄዱ እኔ ድሮ እኔ 2 ይዛለሁ ባለቤቴ 2 ይዛል ጓደኞቼ 2 አንድ 8 ውስኪ ዘንላቸው እንሄዳለን ለምናቃቸው ሰዎች እንደዚህ ቤት ውስጥ እንዲጠጡት ማለት ነው ከዛ በኋላ እኛ ሳንጠጣው አልቋል ውስኪው እኛ ልንጠጣ ስንፈልግ አንዳንዴ ይሄ ቤት ጥሩ አይደለም እዛ ቤት ጥሩ ነው እዛ ይከፈታል እዛ ይዘጋል እዛ ይከፈታል እዛ ይዘጋል ታማችሁ ራስ ምታት ይዟችሁ ነው የምትመጡት እኔ በነገራችን ላይ የውስኪ አፍቃሪ አይደለም ኢትዮጵያ ውስጥ እኔ በብዛት የሚሄደው አዋሳ ካቲካ ላይ ልጠጣ አዋሳ አካባቢ ይሄ ባህር ዳር ምናምን ያለበት አዋሳ ወደ ዱከም ወደ ቡራዮ ቆንጆ አለች ወደ ቢሾፍቱ ላይ አረቄ ቤት አለች የምትሸጥ የአረቄ ቡፌ ያለበት አለ እዛ ሄጄ አረቄን ቡራዮ ዘመዶቼ አረቄ ይጥላሉ እነሱ ጋር ሄጄ ጠጄን በብርዝ ከኦሮሞቹ ጋራ ገብቼ ጠጥቼው እግሬ ውልግድግድ እስከሚል ድረስ ጠጄ ላፈርግ ይገባታል እኔ ሚናፍቀኝ ሚሪንዳ የኢትዮጵያ ሚሪንዳ በጣም ነው የምወደው የኢትዮጵያ ጠጄን እጠጣለሁ ከእናቴ ጋራ ከአያቴ ጋራ ከአጎቶቼ ጋራ ከፈለኩኝ በጄሪካን ሳመጣ አንዳንዴ መኪና ውስጥ እየፈነዳይ ሰው መኪና በሙሉ የተከራየ ያበላሸው እከፍላለሁኝ አንድ ቀን የሰው ተከራይተን መኪና አበላሽተነው ለካት ትዝ ሲለን ጠጁ ከኋላ ፈንድቶ ጠርሙሱ መኪናውን ሊያስረክብ ሲሄድ ልጁ ተሰደበ 7000 ምናምን ብር ከፈልኩኝ አለ እሺ እኔ ጋራ ብትመጡም ጠጅ ነው የምታገኙት ወይ ጠላ ነው የምታገኙት ወይ አረቄ ነው የምታገኙት አለቀ ያ ክብር ለመስከር ክብር አያስፈልግም ክብር ያለው ይዘ ስትገኝ ብርን ቋጠር አርገህ ያ ጎፈንድሚ ሳትል ያዝ አርገህ ስትገኝ ስታወጣውን በልክ ስታስቀምጣውን በልክ ምትበላውን ስታስተካክል እንደ አህያ ከቱሃንና ከምንድነው የሚባለው ምን ነበር ስትደፋ የነበረው ስታባረራት የነበረች ቱሃን ምን ነበር እሱን ከቤት የምታጠፋበት ዶዶ ዲዲቲ የሌለ ወሮ በላ የፊንገር ሾ አይነት በውስኪ ታጠብኩ ብላ እኮ በንጋታው እኮ ነው በውስኪ ታጠብኩኝ ብላ በንጋታው በረሮ ይስስ ጠላ በመዳሪያ በውስኪ ታጠብኩ ብላ ለክብራችን ሲባል በውስኪ ታጠብኩ ብላ ቤቷ ይኸውላችሁ ኢትዮጵያ እኮ በጣም እኮ የሚያስቀው እኮ ኑሯችንና ውሏችን አንድ አይደለም እኔ ከድሮ አንድ ቤተሰብ ነበር ምን ይለኛል መሰል ውጪ ስትወጪ ራስሽን እያስታወስሽ ውጪ ይለኛል እግዚአብሔርን ያባቴ ቤተሰብ ነውና እንዲህ ይላል ስትወጪ የሀብታም ልጅ አያድርግሽ ቤትሽን እያስታወስሽ ይላል ሁሉ ጊዜ ግራ ይገባኛል እና ወደዚህ ሀገር ስመጣ ራሱ የተነሳሽበትን እንዳትረሽ ይለኛል የተነሳሽበትን እግዚአብሔር ምስክር የተነሳሽበትን እንዳትረሽ ይላል ያ የተነሳሽበትን ከረሳሽ መውደቂያሽ ቅርብ ነው ይለኛል እኔ የፈለገ ነገር ምርጥ ልብስ ስለብስ ያቺ ትላንትና ጫማ እጪ ትምህርት ቤት የቀረውባትን ቀን ትዝ ትለኛለች አስታውሳታለሁ ብር መጥቶ ጫማ እስከሚገዛልኝ ድረስ ትዝ ይለኛል ኦኬ ትላንትና ማንነቴ ልረሳ አልችልም ትላንትናም ደግሞ የቱ ጋር ደግሞ ከፍ ብዬ የትምህርት ቤት ተመሬ ከእንደገና ደግሞ እነዛ ሲናቁ ከነበሩት ልጆች ጋር አብሬታቸው ወረድኳትም ትዝ ትለኛለች ስለዚህ ስሰቀል እንዳልወድቅ በጣም እየተጠነቀቅኩኝ ነው በጣም እየተጠነቀቅኩኝ ምክንያቱም መውደቅ በጣም ቀላል ስለሆነ አንዳንዴ ክብር የማያሰጡ ነገሮች ላይ ክብር አለኝ አለኝ ጤና አለኝ አለኝ ለራሴ የሚሆን ነገር አለኝ በደንብ አለኝ
ጤና ግን ካለኝ በቂ ነው። ይሄ አንዳንዴ ሌብነት ዘርፈ ሰርቀ ሳትንቀሳቀስ ያመጣውን ነገር ላይ ልክ ነህ። ዘለ እናትን ትሳደባለህ፣ ዘለ አባትን ትሳደባለህ፣ ዘለ ጎረቤትን ትሳደባለህ፣ ዘለ ካለኔ ማንም የለም ትላለህ። ዋይ ዛትስ ዩ ፊንገር ሾ ዛትስ ዩ። ለዚህ ነው አይናችን እያዩ። በነገራችን ላይ ከዛ በፊት ምንም ስራ ኖሮሽ አይደለም። አንቺ በደንብ ብር ያገኘሽው ጂጂኪያ ብለሽ መሳደብ ስትጀምሪ ነው። ደስላስ ሁላችሁ ጂጂካች ደህና ገቢ ይገባልሻል። መቼስ የትኛውን አቅምና ጭንቅላት ኖሮሽ እውቀት ኖሮሽ ነው ታዋቂ የምትሆኙ? የትኛውን ዓለም አሳይተሽ ነው? እኔ በራሱ አደገ ምለው ከዩቱብ ላይ ይሄ የእናቷ ልጅ ነው ማንም የሚባል ልጅ አለ። ማን ነበር? የእናቷ ልጅ ነው የሚባለው ዜና የሚያነብ መጀመሪያ ላይ እሱም ያው እያቃጠረ ነበር። በኋላ ላይ ግን አንዳንድ ወደ ቴክኖሎጂዎቹ ወደ ትራቭሎቹ ምናምን ሲሄድ አሁን ጥሩ ነገር ላይ በቃ የራሳችሁን የሆነ ኮንቴንት ይዛችሁ መጣችሁ ስታድጉ ነው እንጂ እያንዳንድሽ እያማሽ አቤል እናቷ ልጅ እኔ ዩቲዩብ ላይ በራሱ አቤል እናቷ ልጅና ኦኬ ኢንተርቪው ከሚያደርጉት አይደለም ኢንተርቪው የሚያደርጉት እሱ ሌላ ነው። እሱ ደግሞ ሌላ ነው። አቤል ብርሃኑ አቤል ብርሃኑ የእናቷ ልጅ አይደል? እሱ የእናቷ ልጅ አቤል ብርሃኑ እሱ ልጅ ብቻ ነው ለፍቶ ጥሩ በትክክለኛ እኔ ካየኋቸው ዩቲዩበሮች ማለት ነው ከተለወጠ አይዶ ነው እሱም ብሩን ምን እንደምስካውን እንግዲህ ሲያሳይ እንጂ ራሱ ሲታይ አላየሁም። ምን ላይ እንደደረሰ ምን እንደሰራ በብሩ ምን ያህል እንደተለወጠ ምናምን አላየሁም። ሰርቶ እንደሆነ አላውቅም። የወይኗ ልጅ ሶሪ ያ አቤል የወይኗ ልጅ is the best one። በቃ መጀመሪያ ላይ ጥሩ ስሜት አልነበረኝ፣ ይቅርታ አድርጉልኝ። ምክንያቱም በወሎ በእንደዚህ በመቀሌ እንደዚህ የኢትዮጵያ መንግስት እሱም ብዙም እንትን አይደለም ማለት አይጥመኝም ሲያወራ። እኔ ይቅርታ አድርጉልኝ ካወራሩ ደስ የሚለኝ ዘሀበሻ ነው። ዜና ሲያወራ ዘሀበሻና ኢትዮ ፎረምን በጣም ነው የምወዳቸው። አወራራቸው ደስ ይለኛል። በቃ ውሸትም ይሁን እውነትም ይሁን መረጃም ይሁን ዜና ነው ካወራራቸው። አቤል የወይኗ ልጅ ግን ትክክለኛ ዩቲዩበር ነው ለኔ። ኢንተርቪው በማድረግና ደግሞ ቆንጆ እንትን በማለት ይሄ አሁን ያለው እየሄደ በየሰዎቹ ቤት የሚጠይቀው ልጅ አቤል 2 ቤት አለው ቨርጂኒያ ጎበዝ በቃ እኔ እሱ ልጅ አሁን ተለውጧል። አንደኛ ማየት የምፈልገውን ነገር አለው፣ ያላየኋቸውን ነገሮች፣ የማላቃቸውን ቴክኖሎጂዎች በቃ እንደ ኢትዮጵያ ጥሩ ነገር የሚያሳየው እሱ ከኢትዮጵያ ዩቲዩበሮች ማለት። ሌላው እንኳን ያው አንድ ናቸው። ሌላው ደግሞ እንትና የሚባለው ማነው ወግ የሚባለው ማን ነበር ስሙ? አይታየኝም። ያንቺ አዚዛ ስትጽፊ ያጠፋዋል ቲክቶክ። ማነው ወግ የሚባለው? ማን ያዘዋል? ይሄ ምን ነበረ? ማን ያዘዋል ነው? ማራኪ ወግ በኢንተርቪው በጣም ደስ የሚለኝ ሰው ነው። እሱ አሪፍ ስራ ነው። ከእንደገና ደግሞ ሌሎች አሉ። ሀዘን ይበዛዋል እንጂ ሁል ጊዜ ግን ትምህርት ሰጪ ነው። ትዕግስቱን አደንቅለታለሁ። ጋዜጠኛውን ማን ነው ስሙ? ይሄ ዲኤንኤ የኢንግላንዱን ያሳየው ማለት ነው። አባት ሳይሆን አባት ማራኪ ወግ በቃ ደስ የሚለኝ ዩቲዩበር ነው። አየዋለሁ እሱ ነው። ሌላ ደግሞ ይህ አሜሪካን ሀገር ባል ሚስቱን ሲከዳ ሚስት ባሏን ሲከዳ እዮሃ ሚዲያ ይጨንቀኛል እንጂ ሁል ጊዜ ሴቶች እንደተከዱ መቼ ወንድ ተከርቶ እዛ ላይ እንደሚታይ ግራ ይገባኛል። ሁል ጊዜ ችግር ነው። ግን የልጁን ትዕግስት በጣም ነው ማደንቅለት። በጣም ነው የምወደው። በጣም ነው ማደንቅ። ዳንክሽን ቤታዩ ጠግባለች። ቆይቶ ባልገባም ብላለች። ደበራት መሰለኝ። በቃ እነዚህ አሁን የሆነ ስትገቡም ደስ ብሏችሁ ነው የምታያቸው። ሌላው ለእኔ ሞቲቬቶቹ በጣም ሁሉም አሪፎች ናቸው። ሁሉም ደስ ይለኛል። እኔ ለእኔ ግን ሞቲቬት ብቻ ሳይሆን አስተማሪም ምንም በቃ ዶክተር ወዳጄና ብቻ ነው። በቃ ደስ ብሎኝም ዛሬ ራሱ ወደ 6 እንደ ጫት ገርቤ ነው። አዲስ ራሱ ካልሰራ ገርቤው ነው የምወጣው። ገርቤዋለሁ 6 እንትን ያየሁት በጣም ግን
አጭር ደቂቃ ነው 15 ናት ወይ 10 ደቂቃ ናት። ሳላውቀው ላፍ ትላለች። እንዲያውም በቃሊም ሳልሸመድድ ምን አለበት እንደው ትምህርቱ እንደዚህ ሰው ባዳምጠው አልኩኝ። ዛሬ ነው ክላስ ውስጥ ሆኜ እሱን ነበር ማዳምጠው። እና ሌላ ምን ልላችሁ ነው እነሱ አሁን በቃ አለቀ። አዘጋብሻለሁ ተብላለች። ይሄማ ከሆነ ጦርነት እናነሳለና ይሄማ ከሆነ እኔ አሁን ወደ አንድ ደብዳቤ ነው የምጠብቀው። ትላንትና ደውዬላቸው ነበረ ለጠበቃዬ እንደውላለሁ ብለውኛል። ነግሬያለሁ። እኔ ዩቲዩብ ከስሼዋለሁ ኦልሬዲ። እንትን ብቻ ነው የምፈልገው። እኔ በቀደም የሆነ ጽሁፍ ጻፍኩኝ የሆነ ቦታ ላይ አልነግራችሁ። ዩቲዩብ ሰፖርት አንሺ ብሎ ላከልኝ። አንሺው በውስጥኛን አናግሪ ብለው ማለት ነው። በቅባቃ አራ ኤኒዌይ ሌላ ምን ልላችሁ ነው የፈለኩትኝ አዘጋብሻለሁ ተብላለች። እነዚህ አህዮችም የነሱንም ሪፖርት ማድረግ ነው ታዲያ ምን ችግር አለ? የነሱንም ሪፖርት ማድረግ ነው እንደዛ ያሉትን ሰዎች። ሌላው ምንድነው ልላችሁ የፈለኩትኝ ዌት ጋይስ ምን ነበር ማለት የፈለኩትኝ ያ ስለዚህ እዩኝ ደብቁኝ ይመጣል። ኦኬ ምንም ቢሆን እኛ ያለንበት ላይ ኢቭን ራሱ ብንሞት ብንታመም ብንሞት ራሱ የኔ እናት በተመሳሳይ ሬሳ ሳጥን አይደለም የምንቀበረው እንዳንቺ። አንቺ ሊለመንልሽም ይችላል። በዚህ ይሄንን ክትፎ ይሄንን ስጋ ይሄን ሽፎን እየለበስሽ ባዶ ነሽ ስንልሽ ባዶ ነሽ ያስታውቃል። ባዶ መሆንሽ ሆዳምነትሽ ያስታውቃል። ትሪ ላይ እንኳን ማታስተርፊ ከሆነ ባንክ ውስጥም ገንዘብ አታስተርፊም። አንድ አስተማሪያችን ነበረ ሰዎችን አንድ የሆነ ፕሮፌሰር አስተማሪ ነበር በጣም የምወደው። አሁን ታሞ ካንሰር ይዞት አልጋ ላይ ነው ያለው። ምን እንደሚል ታውቃላችሁ? ሰዎችን ባነጋገራቸው፣ በጽሁፋቸው፣ ባካሄዳቸው እኔም ብላክቦርድ ላይ ወጥቼ እጽፋለሁ። ስጽፍ ጽሁፌ አንዱ ወደ ግራ አንዱ በቃ ፍጥነቴ ምናምን ነገር ሲያይ ጂጂ ይለኛል። ባህሪሽም እንደዚህ ነው ይላል። ከእንደገና እሱ እንዳይለኝ እንደዛ ብዬ አስተካክዬ ስጽፍ ያሌለብሽን ባህሪ ለኔ ብለሻት አቅሻለሁ እንዴት እንደምትጽፊ እዚህ ላይ ጽሁፍሽን እንዲ አርገሽ በስነ ስርዓቱ ብትጽፊ ደብተርሽ ላይ ምን እንደጻፍሽ ስለማየው እሱን ብታስተካኪ ንግግርሽን ስለማዳምጥ ራስሽን ሁኚ ይለኛል። በቃ ራስሽን ሁኚ ተረጋጊ ይለኛል። ግን ምን እንደሚለኝ ታውቁ ነበር? እንግዲህ እነን ያለው መቼ መሰላችሁ? ፋስት 15 ዓመት እንዲካለኝ ግን አለ ቀላል አይደለም እድሜሽ ግን ትረጋጊያለሽ ይለኝ ነበር። እና አንቺ በአመጋገብሽ ራሱ ያስታውቃል አለ። እንዴት እለዋለሁ? ጠየቅ ነው እንዴት ነው የምታውቀው ስንለው ለምሳሌ ስትጽፊ አለ ባዶ እንትን ላይ ነው የሚያጽፈን። ባዶ ብላክቦርድ ላይ ያጽፍና የራሳችንን መስመርና የራሳችንን ቅርጽ ይዘን ካልሄድን ባህሪያችንም እንደዚህ ገዳዳ ነው ይለናል። ትንሽ ሸፈፍ ካለ የሆነ ዛት ሲሰጠንና የሆነ ወርድ ይሰጠንና እየጻፍን ትንሽ ገደድ ካለ ባህሪያችሁም ረጅም ጊዜ ትታገሳላችሁ፣ የሆነ ሰዓት ላይ ግን አትችሉም ትወድቃላችሁ ይለናል። ይሄ ሰውዬ ፊሎሶፊ የጥንቆላ ፕሮግራም ነው እንደሚያስተምረን ትላለች። አንድ ከኛ ጋር የምትማር ሴት ነበረች። እግዚአብሔርና ከዛ እሱ እንደዛ እንዳይለን ብለን ስንጽፍ ራሳችሁን ሆናችሁ ጻፉ ይላል። አሁን ስኩዌር ደብተር ምናምን ላይ ስንጽፍ ያው ስኩዌር ስላለው መስመር ላይን ስላለው ላይኑን ጠብቀን ስለምንጽፍ ማወቅ አይችልም። ከዛ ጽፈን ሄደን ምን ይለናል? እያንዳንዳችሁ ወጣችሁ ይለናል፣ እዚህ ላይ ጻፉ ይለናል። ብላክቦርዱ ነጭ ነው፣ እኛ ሀገር እንደናንተ ጥቁር አይደለም፣ ነጭ ነው። እንደ ክላሰር ነገር ነው የሚመስለው፣ ነጭ ነው። ያው ስክሪን ነው፣ በፓርከር ነው የምትጽፉት። እና ስንጽፍ ለኛ አይታወቀ ነው። ጽፈን ልክ ተመልሰን ቁጭ ብለን ስናየው ጋይስ የሊማሊሞን መንገድ ይመስላል ጽሁፋችን ጥምዝምዝ። እና ምን ይላል? ባህሪያችሁም እንደዚህ ነው። ትዕግስተኞች ናችሁ ግን የሆነ ሰዓት ላይ ፋልን ታደርጋላችሁ፣ ትወድቃላችሁ ይላል። አንዳንዴ በጣም በቃ እንደ እንትን ነው የሚያነበን እንደ ጠንቋይ ውሃ ስንጠጣ አጠጣጣችን ላይ ማለት ነው። ውሃ ስንጠጣ ራሱ አንዱ ልጅ አለ ደቅ እያደረገ ይጠጣል። አንተ ገና ልጅ ነህ ይለዋል። አላደክም ይለዋል። እድሜ ግን 28 እና 29 ነበር ይዛኔ።
28 ምናምን ሆነ። ግን እንትን ገና ልጅ ነው ይላል። ቀስ ብለን ደግሞ ስንጠጣ ደግሞ ኦኬ ከእድሜያቸው የበለጠ በስላችኋል ይላችኋል ምናምን እንደዚህ አይነት ነገር ይናገራል። እንደዚህ ምግብ ምናምን ነገር ስንበላ አበላላችን ላይ እያንዳንዷን ነገር ልብሳችን የለበስናቸው ልብሳችንን ከለሩን አይቶ ባህሪያችን ይነግረናል። ግን እግዚአብሔር ምስክሬን ነው የምላችሁ አይደለንም እንለዋለን እንጂ የሚናገራት ነገር በሙሉ አንድ አይነት ነው። እና የሱን ሰውዬ እንትን እኔ ራሴ ተጋባብኝ። ሲጋባብኝ እንደሱ ነገር ማሰብ ጀመርኩኝ። እና አንድ ጊዜ ምን ይላል ዝም ብሎ ምግብ አግበስብሳችሁ የምትበሉ ከሆነ እንደዚህ ስብስብ አድርጋችሁ ያንንም ይጠይቃሻል። ምንድን ነው የበላሽው? ምንድን ነው ያመጣሽው? ምንድን ነው መሳሳቃሽ ውስጥ ያለው ምናምን ብሎ ይጠይቃል። አሁን ይሄ ከዚህ ጋር ይበላል፣ ይሄ ከዚህ ጋር ይበላል፣ ይሄንን ለምን እንደዚህ አላደረከውም? ይሄንን በዚህ ለምን አልተካሁም? ምናምን ይላል ልጆቹ። እና በልተጨረስክ ይላል። ለምን አላስተረፍኩም? በቂ አልነበረም? ያውላ በላሁ ምናምን በሙሉ ብሎ ነው የሚጠይቀው ሰውየው። የመጨረሻ ያበደ ፕሮፌሰር ነው። እኛ እንትን ይመስለናል የሆነ በቃ አሁን እንደምላችሁ እብድ ምናምን ይሄ እብድ አስተማሪ ምናምን ይሉታል። ግን አብረነው የቆየን ስንሄድ ጋይስ ስንለያየ ሁላችንም አልቅሰን የተለያየ ነው። ለምን እንደሆነ ታውቃላችሁ? ሰው አድርጎን የለቀቀን። እኛ የእሱ ተማሪዎች ነን የገባ ነው ሌላ ትምህርት ነው። እሱ ግን ሞልቶ ነው ይላከል። ሞልቶ እኔ እንዲያውም ከሱ በኋላ ነው ራሱ ይሄ ምግብ ላይ ራሱ ስርዓት ያስኩትኝ ማለት ይቻላል። ማለት ስርዓት ያስኩኝ ስላችሁ ይሄ መብላት ምን መብላት እንዳለብኝ ምን አለ መብላት እንዳለብኝ እንዴት መብላት እንዳለብኝ ምናምን ነገር እንጂ እኔም ግድ የለኝም ነበር። ያገኘሁትን ነበር መብላው ምናምን ነገር። ግን እንደዚህ ዝም ብሎ ግብስብስ ግን ማድረግ ብዙም እንትን አይለኝም አይመቸኝም። እና አሁን እሷን አየኋት። እሷን ሳያት አይታችሁ እንደሆነ ዝም ብላ ትበላለች፣ ታረጋለች። ጥርግ አርጋ ነው የምትበላው። አሁን እንዳልኩ ታውቃላችሁ፣ እግዚአብሔር ይመስገን ይች ልጅ እንኳን ከሰው ጋር አልኖረች፣ እንኳን እህት አልኖራት፣ እንኳን ወንድም አልኖራት እንጂ ፊንገር ሾ ተካፍላ መብላት እንደማትችል ከአበላሏ ያስታውቃል። ፊንገር ሾ የራሷን ብቻ ሳይሆን ቀማኛ እንደሆነች ከአበላሏ ያስታውቃል። ፊንገር ሾ በቃኝ እንደማትል ከአበላሏ ያስታውቃል። እና ሰውን ማለት ሁሉም የበላ ሰው እንደዛ ነው ማለቴ ሳይሆን ያስገድዳቸዋል ባህሪያቸው። ልብስ አይታችሁ እንደሆነ የምትለብሰው ልብስ ዝብርቅርቅ ያለ ልብስ ነው፣ ከለሩ ማለት ነው። የራሷ የሆነ ኮመን የሆነ ከለር የላት። ያ ማለት ምንድነው? ራሷ ማን እንደሆነች አታውቀውም። ራስን የማወቅ ነገር፣ ይሄ ራስን ማዳመጥ፣ ራስን ማወቅ፣ ይሄ በቃ ፍራ እግዚአብሔር ነገር የለባትም። እመኑ፣ ከልብሷ ነው። እሱን ደግሞ በልብሷ ታውቃላችሁ። በንግግሯ ተውት። ሊያሾ ዱዳ እንኳን ብትሆን ፊንገር ሾ ዱዳ ብትሆን እንኳን አለባበሷ፣ አካሄዷ፣ አነጋገሯ እሷን ለማወቅ በጣም ቀላል ነው። ጽሁፏ ምናምን አብራችሁ ደግሞ ስትኖሩ ጅብ እንደሆነች እና ደግሞ ብዙ ጊዜ እኔ እኮ የዋህ ነኝ፣ እኔ እኮ ጓደኞቼ እንዲያርገውኝ ምናምን የሚል ሰው በጣም መጠንቀቅ አለባችሁ። አይደለች። ምክንያቱም እንደዛ አይነት ሰው እንዳልሆነች እንዲሁ ማየት ትችላላችሁ። እንደዚሁ አይታችኋት እንደዚሁ ታውቋታላችሁ። ፊንገር ሾ ማለት ነው። እስቲ አንድ ቀን አይታችኋል? እናንተ ብቻችሁን ቁጭ ስትሉ አይጨንቃችሁም? ፊት ለፊታችሁ ላይ አንድ ሳህን ወጥ እዛ ጋር፣ አንድ ሳህን አልጫ፣ አንድ ሳህን ድንች፣ አንድ ሳህን አንደኛ ቦታው አይወስነው። እንደዚህ አይነት 2 ክፍል ቤት ውስጥ እየኖራችሁ 3 አይነት ወጥ ለአንድ ሰው ማቅረብ እብደት ነው። እቺ ሴትዮ አብዳለች። በቃ ልጇን ራሱ ልትበላ ትችላለች። እኔ የምነግራችሁ ነገር ውሸት አይደለም፣ አይስወር ነው የምላችሁ። እኔ አንደኛም ካነበብኩትም ከማየም ትንሽ ከማዳምጠውም ነገር ነው የምነግራችሁ። እየተፈላሰፍኩባችሁ አይደለም፣ ፈላስፋዎች የሚያወሩትና ወይ የጻፉትን ነው የምነግራችሁ። ቤቷና አበላሏ ልክ አይደለም። አሁን ለምሳሌ ትልቅ ቤት ውስጥ የሚኖር ሰው፣ ቤተሰብ ያለው ሰው፣ የጋበዙት እንግዳ ያለው ሰው ካለ ኦኬ
እዚህ ጋር መዛጋም ታቀርባላችሁ ለዩቲዩብም ቢሆን ማለት ነው። ታቀርቡትና ግን የዚህን ያህል አች እያላችሁ አትበሉ። ኢቨን ራሱ ተደብቃ ብትበላ ይሻላል። ለምሳላችሁ ይሄ ሰውን የማክበር ወይንም የመፍራት የሚባል ነገር አለ። ስትበላ እኮ አታሳይ ማለት እንደዚህ ስትስገበገብ ስትበላ ማሳየቱ ችግር የለውም፣ ግን ይሄ መስገብገብህን ግን ማሳየት የለብንም። አንዳንዴ እኮ እኛ እኮ እርቦን እኮ ያገኘን በጣም እርቦን ወይ ቀኑን ሙሉ ስራ ደክሞን ምናምን ነገር ፊት ለፊት ያገኘውን ገብተን ቶሎ ቶሎ እንበላለን። ግን ልማድ ከሆነ ጉሮሯችን ላይ ነው። እኔም ጉሮሮዬ ላይ ልብላ እንኳን እንደዛ እንኳን ዋጥ ላርጋው ብል እዚህ ጉሮሮዬ ላይ ቀርቶ ልሞት እችላለሁ። ይሄ ባህሪህን ነው የሚያሳየው። እኔ ደግ ነኝ የሚል ሰው አዋጡልኝ ብሎ አይደለም የሚረዳው። መቄዶንያ ሄጄ ማብላት ፈልጋለሁ እኔ ስንት ምረዳቸው ደሃዎች አሉ። እኔ አረዳ ለምኛ አረዳ። እራሳቸው ይርዱ ከፈለጉ በብዛት እየለመኑ እኔ በጣም ያስቀኛል። ለምን አሁን ሰዎች የተቸገሩ ሰዎች አሉ ብሎ መርዳትና ሆን ብሎ ለምኖ መርዳት ይለያያል። አስተባባሪ ነኝ ረጂ ነኝ ግን አይደለም። አስተባባሪ ነኝ አልናገር እረዳው ግን አይደለም። እኔ እንዲያውም ሳስተባብል በሙሉ እኔ መታየትን አልፈልግም። ይቅርታ አድርጉልኝ። ምክንያቱም ከኔ አይደለም ከኪሴ አይደለም የሚወጣው ገንዘብ። ገባችሁ? እቺ ሴትዮ ያ ስንቱ ለሊት እየቃዠ እያነቀው የሚኖር በጣም ብዙ አለ። እያነቀው አንቁት እሚል ስንቱ አለ። ወገቡ ቋቋቋቋቅ እያለ ልብስ ለብሶ እንዳንቺ ማለት ነው። አሁን ያንቺ ታሪክ ብዙ ነው፣ ግን እኛ አወራ ነው ለኛ ሰለቸን። አንቺ በሽታውን ተሸክመሽ እየኖርሽ እኔ ስላንቺ ማውራት ሰልችቶኝ ነው። ቤታየውን እግዚአብሔር ያዘዘብሽና እንደዚህ ቀልብሽ ገፈፍ ብሎ የራስሽ ጓደኞች ቂጥሽን ስጎረጎር ያወጡልሽ። ዛትስ ዩ ያ ቂጥ መጎርጎር ብርቅ ሆኖ አይደለም። ከጎረጎርሽም እንኳን ጎረጎርኩኝ አይባልም። ይቅርታ አድርጉልኝ ጎርጎሬ ነበር። ሁለተኛ ግን ስለሰው ስም አላንሳም። እኔ ብቻ ጨዋ ነኝ አልልም። እንደዛ ብትይ እኮ ችግር የለው። አሁን እኛ ያልጎረጎርን መስሎሽ ነው? ጎርጉረን ሊሆን ይችላል። እስ ኖርማል ሴጋ ያልመታ የለ ባልየው ነይ እዚህ ጋር ተኝ ብሎ ያላስፈነገራት የለችም። ችግሩ ልዩነቱ አንቺ ግሩፕ ላይ የተፈነገርሽው፣ ሴቱ ደግሞ ከባሉ ጋር ነው የተፈነገረው። አዲስ ነገር ሆኖ አይደለም። ገባሽ? ኢስ ኖርማል ከባልሽ ጋር ስትሆኝ ምን ይታወቃል? ጣራ ላይ መውጣት። አሁን አንድ ሰው የብራዚል ላይ አንድ የታወቀ ጀርመናዊ ጉድ ልንገራችሁ፣ ዛሬ ዜና ላይ አውጥተውት
ጀርመናዊ ነው አሉ፣ ግን እኔ እንጃ። ጀርመናዊ የታወቀ ትልቅ ሰው ነው። ብራዚል ሄዶ የመጨረሻው የሆቴሉ ፎቅ ላይ ሆኖ አንዷን ይቀጠቅጣታል። እኔ እናት ከሌላ ፎቅ ሆኖ በካሜራ አንስተውት ወደ ብራዚል የሚመጡ ነጮች አውሮፓያኖች የሀገራችንን ሴቶች እንደዚህ እያደረጉ ነው ብለው ይኸው ይሽከረከራል በየቴሌቪዥኑ። ሰውየው ታዋቂ ነው። ጥሩነቱ እኔ አላውቀውም እንጂ ታዋቂ ሰው ነው። አስበሽዋል? ያደለው ለፀሐይ 5 ደቂቃ መንገድ ሲቀረ ፀሐይ ላይ ሆኖ ፏጮ ይላል። የታደለ እንዳንቺ አይነቱ ደግሞ እጁን አስገብቶ እንትን ምንም ችግር የለም። ዋናው ሪዛልቱ ነው። አንቺ የዛን ልትደስተሻል። አሁን እኔ በአንቺ ማድረግ ችግር የለብኝም። እኔ የሚታየኝ ፊንገር ሾዬ ደስ ብሏታል ወይ ነው በቃ። ደስታው አብረን እንኳን ባንካፈል ገብቶሻል። እንኳን አንድ ደሃ በእጇ ተደሰተች። እሱን አተን ይኸው ተጣርቀበን ተቀርበን የተኛን ብዙ ሴቶች አሉ። ችግር የለውም። ችግሩ አፍሽ ባለጌ ነው። አንቺ አልፈሽ ተርፈሽ ትላንትና ራሱ አንቺ ይሄ እንኳን ቪዲዮ ከወጣ በኋላ የማትለወጭ እኮ በክት ሴት እኮ ነሽ። ወራዳ ከቬሎች ስር ፓንት ይታያል። ያንቺን በኢንስታግራም የተፈነገርሽውን በግሩፕ የኢትዮጵያ ሕዝብ ከህፃን እስከ አዋቂ ያየነው አይደለም እንዴ? እጅሽን ከተሽ ይሄን የሚያህል እጅሽን ከተሽ ብላለች። ፓንት መታየቱ ያሳፍርሻል? እንዲያውን ያንቺን የመሰለች ቆንጆ ሙሽራ ያንቺን አየነው አይደለም ወይ? መቼ ነው አንቺ ልጅ ልብ የምትገዢው ግን? አንቺማ ገና ኬኳን ያሳድግልን። ያንቺን ጉድ ደግሞ ኬኳን ለማውጣት ያብቃት። ዋናው እኛ የምንፈልገው ፊንገር ሾ ጌታ ሆይ መቼስ በእንደዚህ አይነት ብልግና ነገር ጌታ ይጠራ። ልጅሽ ደግሞ አድጋ የማየን እሙሙ ብላ እንድታሳየን ያንን ያለውን እሙሙሽን አንጎ የመሰለውን እሙሙሽን አውጥታ እንድታሳየኝ ነው የምፈልገው። ኬኳ እሱን ነው የምንፈልገው እኛ። ምን ይመስላችኋል? እሱ ቢመጣ እስቲ አንድ ጊዜ ቸብ አድርጉ እስቲ። አንድ ጊዜ ይምጣ። ኬኳን ከ5 ዓመት በኋላ እኮ አይታወቅም። ማሚ ፊንገር ሾ እሙሙ አኔዋት ይባላል። ምንም እኮ ታሪክ የለሽም። እግዚአብሔር ምስክር። አንድና አንድ ያንቺ ታሪክ ያለው ምንድነው? ፊንገር ሾ ምን ሰርተሻል? ምንም። ለሀገር እግዚአብሔርና ለሀገር የሆነ ነገር ሰርተሻል? ሩጠሽ አምልጠሻል? የለም። የሆነ የለሽም እኮ ምንም ታሪክ የለሽም። ፊንገር ሾ ሲባል በግሩፕ ስትፈነገር ያሳየችልሽ። የታደለ ሀገሩን በሚስስ ወርልድ ያስጠራል። የታደለ ሀገሩን እንደኔ እንደ ጀግናዋ ሴት ደግሞ ዳውን ወያኔ ብለን ወያኔ መቀሌ ያስገብቼ እንደኔ ይታወቃል። ምናልባት ለሚቀጥለው ደግሞ ማን እንደማስገባ እግዚአብሔር ይወቀው። አንቺ ሴትዮ በምን የምትታወቂ? ወይ ፋኖ አላልሽ፣ ወይ ቄሮ አላልሽ፣ ወይ ቴዴፍ ብለሽ አልዘመትሽ፣ ወይ ከዘመዶች ጋር ተቀላቅለሽ አንድ እግርሽን እንኳን መስዋዕት ብታረጊ ምን ያህል ደስተኞች ነበርን። ወይ አንዱ ነገር ብትሰብሪ፣ ወይ የራስሽ እግር ቢሰበር፣ ሁለቱንም ያላረግሽ ጀግና አፈር ያስበላሽ። እኔማ ዳውን ወያኔ ብዬ ወያኔን መቀሌ ከተትኩታ ዩዘርዬ እስከነ ዘመዶች። ችግሩን የመቀሌ ስከተው ሌሎቹ ደግሞ መጡና ቀበሩት። ልዩነት እሱ ላይ ነው። እሱን ያደረግኩት እኔ። ተሳስተን ቤታችንም አንድ ወያኔ ብናስገባ እሱንም ደግሞ ያው ሆስፒታል አቀርበንላቸዋል። ሆስፒታል አስገባንላችሁ። እሱንም አየ የኔ ስራ እሱ ነው። መቼ እንደዚህ በቀላል ይሸወዳለሁ ብለሽ ነው? ማህዬ እኔማ ዳውን ወያኔ ያልኩኝ ወያኔ ዋት አባውት ዩ አይ ቴል ዩ ማይ ስትሪ ዩ ጋዴሚት ይኸው ነው። እና ፊንገር ሾዬ በፎቶ እንደቀጠቀጥኩሽ አቤት በቪዲዮ በወጣማ 5000 ሰው ሊከተለኝ ነው ማለት ነው። አፈር ያስበላሽ ሞትቻ። እስቲ ይሄኝ እኮ እኔ እኮ ታናሽ እህትሽ ነኝ በእድሜ ማለት ነው። በዘሬ እንዳንቺ ያለው ከርፋፋ እንዲገባም አልፈልግም። ከረፈፍ ድሃ መሀየብ ማትረቢ ሆዳ። አሁን ላንቺን የደከመኝ ምን ይሻለኛል? ምን ማድረግ አለብኝ? ምን ይሻለናል ብሏል። አልደከማችሁም? አሁን ስለዚህ ሴትዮ ማውራት ሂጅበት፣ አካሌ ሂጅበት ልበል እኔ።
እጭ 71 ፎሎ ይዘህ እዚህ ወሬ አታብዛው። ወይ በስነ ስርዓቱ ብዙ ፎሎ ያዝ፣ ወይ ደግሞ የሆነ ነገር ያዝና እናወራለን። ሪዲዬ የኔ ቆንጆ እመቤትሽ ጌታሽ ስለሆንኩ እኮ ነው የምትፈሪኝ። ጂጂዬ ሊሻ ራብዬ 11 ዓመት በሙሉ አየኸኝ አይበቃኝ። ከኔ በፊት የነበረች ሴትዮ እኮ አለች 15 ዓመት በሙሉ። የሚገርማችሁ ከኔ በፊት የነበረች ሴት እንደነበረች ታውቃላችሁ? ወይዘሮ ፊንገር ሾ ቀላል እድሜዋ የድሮ ፎቶዋን ብታዩት እኮ ጫማ ራሱ የፋሽኮ የሚባል ጫማ አለ አያቴ የምትለብሰው፣ እሱም በሙሉ ለብሳ ነበር እኮ። አይ ሊያሾ ማን ነው ግን ሊያሾ ብሎ ያለሽ? እሺ የምን ሾ ነው? እውነትም ሊያሾ እኛ ሰርጀሪ የተደረግነው ልጃችን ሆዳችን ውስጥ የነበረው ሆዳችን ውስጥ ልጅ ስለነበረ እሱም ብቻ ነው። ሌላ ምንም ሰርጀሪ የተደረግነው ነገር የለም። ሲፈጥረን ከላይ ፊታችንም ይሄ ነው። ጨፍነን እኮ ነው፣ ጨፍነን ነው እንደዚህ የምናምረው የኔ ወንድም። ጨፍነን ፀጉራችን ጭብርር ብሎ እያየህ ነው። እይ በደንብ እይ በደንብ እይ ማን እንደሆነች እመቤታችሁ እኮ ነኝ እዚህ ጋር ያለሁት። እመቤቴ ብለህ እየሰገድኩ ጣ። ኮፒ ሊንክ አድርጉ ልጆች፣ ኮፒ ሊንክ አድርጉ። እዚህ ቤት ስትገባ ይኸውልህ እመቤቴ ንግስቲቷ የሶሻል ሚዲያ ንግስት በልልኝ። አሹዬ ዩናይትድ ምርኮኛ እንዲህ በልኝ። የሶሻል ሚዲያ ንግስት ያ እኔ ሴቶቹ እንደዚህ እንዲነፋረቁ ሳይሆን ሰው እንዲሆኑ የከፈትኩትኝ እኔ ታገሉ ብዬ ላለው እዚህ ጋር የእሙሙ ትግል ጀመሩ። እኔ ወያኔን እንዲታገሉ እዚህ ላይ የወጣሁትኝ መንግስት ጋር እንዲቀርቡ የእኔ ትግል ፓርላማ ገብቶ 12 ሴቶች ፓርላማ ውስጥ ገቡ። ሶሻል ሚዲያ ላይ ያሉት ሴቶች ደግሞ እሙማቸውን እንዲየከፈቱ ነገሱ። ስለ እሙሙ የሚጣሉ ናቸው። አንዷ በአንዷ ላይ የምትነሳበት ነው። ያ ጸብ ብቻ መቀናናት ብቻ። እኔ መቼ እንደዛ አልኩኝ? መቼ እንደዛ አልኩኝ? እኔ መብታችሁን አስከብሩ ብዬ ነው የወጣሁት። እሙሟችሁን እንዲህ ከፍታችሁ ያ ትጣላላችሁ። ይሄ በጣም ነው የሚያሳዝነው። በጣም ቴንኪው አሹዬ የሶሻል ሚዲያ ንግስት በለኝ። እኔን የሚተካ እንግዲህ አንድ እየተንገዳገደች ነው ቤታዮ። ያ ካልተንገዳገደችና በዚሁ ከቀጠለች ግን ፖለቲካውን ትተዋለች። ፖለቲካውን ባትተው ትተካኝ ነበር፣ ግን ፖለቲካውን ትተዋለች። ይሻላል። ካልሆነ ከኛ ጋር እንጋጫለን። በዚህ በፖለቲካው ከቀጠለች ጥሩ አይደለም። ይቅርባት። ምን ያባቱ ያደርግላታል? እኔም ማክስቱ አልሆነልኝም። ወያኔን አባረሬ አሁን ያለውበት ሁኔታ እኔና መድኃኒዓለም ነው የምናውቀው። ይቅርብሽ። ለኔም አልጠቀመኝ እባክሽ። አሁን እኛ የምናባረረው አንዳንድ ባለጌዎቹን ስዶችን ያ ሪቾ ከቦርጭሽ ይልቅ መጀመሪያ ንፍጥሽን ተናፈጪ። ከዛ በኋላ ቦርጭሽ ምን አባሽ። እዚህ ላይ የሚዝረከረክ ሰው ብር ያስፈልጓል ቦርጩን ለማሰራት። እንደ ሊያሾ ተሸክመሽ አትዞሪያታለሽ ቦርጭሽን። የሊያሾ ደግሞ ቦርጯ ሳይሆን ችግሩ ሌላ ቦታ ነው ያለው። ምን ነው ነጽዬ ዋልሽሳ? ድንገት ሾናት። አረ እንደው የተመልካችስ ድንገት ሾ አላለ ወይ? ወለየዋ ምን ወለየዋ ምንድን ነው? ምን ተፈጠረ ንገሩኝ። ዛሬ ቲክቶክ ላይ ማንም ሰው የለም የተቀነባበረም። ጉቶ ደህና ነው? የጉቶ ሚስት ደህና ናት? ውይ እኔ ቆንጆ፣ እኔ ሙድድ ነው ማድረግሽ ማማዬ። እዮዳብ ጉቶስ እንዴት ነው? የእሱ ቦርጭስ በምንድን ነው የሚቀንሰው? የከረፈፍ ሙትቻ እስከነ ሚስቱ። እንሂድበት። ቀጥሉ። ዛሬ እንቀጥላለን በመደዳ ከፊንፊኔ በመጨረስ አሁን አቋማችንና ሚሳኤላችን ወደ ዮዳብ ጉቶ ይሄዳል። ኮፒ ሊንክ አድርጉ ልጆች። እሺ ዮዳብ ጉቶ እንዴት ነህ? ዮዳብ ጉቶ ጋር እንሂድ። ፊንገር ሾ ሳራ ታዲያ እልፍነሽ ምንድን ነው ምስቂው? ታዲያ ይሄንን የበሰበሰ ስጋ እየበላች እሙሙዋ ላይ ይሄድ እንጂ ይሄ እሙሙ እንደሆነ ድድድዱን እያለችው ወይዘሮ
ወይኔ ጌታ ሆይ ቅር በለው። ኧረ ወይኔ፣ ኧረ በኢየሱስ። አይ ሶሻል ሚዲያ የስራህን ይስጥ። አይ የሶሻል ሚዲያ ወይኔ ወይኔ ወይኔ። እንኳን ያ ሰውዬ እንኳን በጊዜ ሄድክ እንኳን ሞትክ እንኳን አልነበርክ በዚህ ምድር ላይ። ያ አሮጊቷንም ቢሆን እንደው እንዳትሰማ እንጂ ይሄን መቼስ እንደው ቢረጉኝ እኔ እናትና አባቶቼ ናቸው የሚደርስብኝ። ሌላው ከፈለገ የራሱ ጉዳይ። ዛሬም እስቲ እግዚአብሔር ዛሬም መጣች በረሯ። ወይኔ መዋረዱ! ዛሬ መጣች በረሮ በላች። ሰማሽ ጂጂ? ዛሬ እልፍነሽ እንዴት ውሸታሞች! ዛሬ ለቤታዩ አድርሱላት። እኔ ረከመኝ። ለቤታዩ አድርሱላት። ጌታለች የጂጂ ፎሎ የጂጂ ፈኖች ምን አረገችው? በላችሁ ወይስ ምን አረገችው? አፈር ትብላ እሷ። ግድ የላችሁም። እቺ ሴትዮ ቡዳ ናት። እዮዳ ቤት ብንገባ ደግሞ ጉሬዛ ነው የምናገኘው። ጉሬዛ እናገኛለን። የሚያሳዝነው ግን ምን እንደሆነ ታውቃላችሁ? እኔ በቃ እንዲያውም ልንገራችሁ አንድ ነገር። በጣም ማዝነው ለሁላችሁም ሴቶች ምክር ይሆንላችሁ። ያ ልንገራችሁ ባለጌ። እኔ አሁን ለምሳሌ በጣም ይቅርታ አድርጉልኝ፣ አንድ ሴት የምትሳደብ ሴት እኔ ጋር አትገባ፣ አላስገባት። አንድ ሴትን የሚሳደብ ወንድ አላስገባም። እመኑ። ሴቶችን የሚሳደቡ ወንዶች ቤታችሁ እያስገባችሁ ያ ከነዚህ ወንዶች ጋር ቁጭ ብላችሁ የምታወሩ ወንዶች በጣም ሴቶች በጣም ነው ማፍርባችሁ፣ በጣም ነው ማዝንባችሁ። እግዚአብሔር ምስክሬን ነው የምላችሁ። ነግበኔ ይበሉ። ነገ ደግሞ ስትዋረዱ ነው የምናየው። እኔች የምናገራት ነገር እያንዳንዷ ነገር እውነት ልንገራችሁ ጠብ እንደማይል ነግራችኋለሁ። ነገ ደምን ባስታለቅሱ ያ ሴቶችን የሚሳደቡ ወንዶችን ቤታችሁ አስገብታችሁ ሴቶች ሲሰደቡ ቁጭ ብላችሁ የምታዩ ያ ወንዶች ሴትን የሚሳደቡ ወንዶች ጋር አብራችሁ ቃቃቃቃ የምትሉ እመኑኝ ትዋረዳላችሁ። ይህንን ወቁ። ነገ ዙሪያው በእናንተ ነው የሚሆነው። ለነገሩ መዋረድ ምንም የማይመስላችሁ፣ ምክንያቱም ህይወታችሁ በመዋረድ የተከበቡ ሰዎች ስለሆናችሁ ስድብ ምንም የማይመስላችሁ ምንም ነገር። ግን ይሄ ጥሩ አይደለም። ቢቻላችሁ ተው። ሴትን እንደዚህ ብላ አትሳደብ። ኢቭን እኔ ቤት አትሳደብ ነው የሚባለው። ያ እኔ ስለተሰደብኩ አይደለም፣ በሌላው ስላየሁት ነው። እኔን የሚሰድበኝ ሰው ጋር አብራችሁ ቂጣችሁ መግጠም ችግር የለው። ነገ አንቺ ራስሽ እኔ አንዳንዴ ቤታዩን ለምን እንደምወዳት ታውቃላችሁ? ትክክል ናት። እውነት ለመናገር ትክክል ናት። እንዴት እኔን የሚሰድበኝ ሰው ጋር ጓደኛዬ ነሽ አንቺ አብረሽ ትሆኛለሽ? ትክክል ናት። ጓደኛ ስትሆኚ ጓደኛሽ ስትሰደብ ደስ የሚለው የለም። ግን አንዳንዱ ይመጣና ውይኔ ጓደኛ አንቺ ይልሻል። ያ ግን ስትሰደቢ አንቺ ምን አገባኝ፣ ከኔ ጋር አይደለም የተሰደበው፣ ከኔ ጋር አይደለም የተጣላው ይላሉ። ራሳቸው ሲሰደቡ ግን እየየው ተሰደብን ይላሉ። ነግበኔ ነው። ይሄንን ወቁ። ወይ አንደኛችሁን በፊት ለፊት ግልጽ አድርጋችሁ ጦርነት ብትከፍቱ ይሻላል እንጂ ከዛ ሰው ጋራ የሚሰድባችሁን ሰው እየመረጣችሁ የምትሄዱ ሰዎች you will be share next you። በስድብ ብቻ አይደለም። ከብቱላ ሾካካ የእውነት በጣም ነው የሚያስቁት አንዳንድ ሴቶች። ሴትን የሚያዋርድ እኔ በጣም የምጠላው ሰው እኔ በጣም አንዳንድ ጊዜ በጣም የተለየ ባህሪ እንዳለኝ ራሴን በራሴ ነው የማደንቀው። እግዚአብሔር ምስክሬ ነው። አንዷን እየሰደብሽ አንዷን እንትን እያልሽ ምናምን ነገር ሴት ለሴት
ችግር የለውም። ግን ወንድ ልጅ ሆኖ ሴትን ግማታም እያለ የሚሳደብ ትሸቻለሽ እያለ የሚሳደብን ወንድ ቁጭ አድርገሽ የምታወሪ ሴት እርግጠኛ ሁኝ የምነግርሽ ባለጌ ነሽ፣ ሆዳም ነሽ፣ ክፍት ነሽ። ለኔ እውነቱን ልንገርሽ ስድ ነሽ። ያ እሱ ብቻ አይደለም። ሆን ብላችሁ ከአንድ ሰው ጋር ስትጣሉ ያ ሰው የተጣላውን ሰው እየፈለጋችሁ አከልዬ 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 አንቺ እኮ እንደዚህ ነሽ አንቺ ያ አይ አንዳንዴ እንደው ብትደፈጠጡ ማትገኙ የምትጠፉ እሳት ላይ ቁጭ ብላችሁ ባለጌ። ለነገሩ ለራሳችሁ ቤተሰብ ያልሆናችሁ ለማንም ልትሆኑ፣ ለራሳችሁ ጓደኛ ያልሆናችሁ ለማንም ልትሆኑ። እኔ በነገራችን ላይ የእውነቴን ነው የምላችሁ፣ ለእናቱ የማይሆን ሰው፣ ለአባቱ የማይሆን ሰው፣ ለወንድሙ፣ ለእህቱ፣ ለአንድ ጓደኛ ያልሆነ ሰው ለእኔ ይሆነኛል ማለት በጣም 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 ውሸት ነው። በጣም ውሸት ነው። በጣም ውሸት ነው። እውነት ለመናገር በጣም ውሸት ነው። እኔ አንድ ሴትን ዝም ብሎ የሚሳደብ ወንድ ካገኘሁኝ ጤነኛ አይመስለኝም። ባያገባኝ እንኳን ሂድ ዘርብል ነው የምለው ያንን ሰው። ባያገባኝ እንኳን ወይ አከሌ ስለሚረግጥልኝ አከሌ እኔ ጋር ሆነሽ ማንንም ሰው እንድትረግጭ አልፈልግም፣ በራስሽ ካልደረሱብሽ በስተቀር። እኔ አሁን ቤታዮና ፊንገር ሾው በእኔም አይደለም የተጣሉት፣ ወይ ለእኔም ስላገዘች አይደለም። እግዚአብሔር ሲያዝባት ሄዳ ቤታዮ ጋራ ተላከፈች ቻህያ። እግዚአብሔር ሲያዝባት የሁላችንም በቃ የሁሉም የአርቲስቱ አምላክ የጂጂኪያ አምላክ የሁላችንም አምላክ ወሰደና ከቤታዮ ጋር አጋጫት እንጂ ቤታዮ እኔም ቤታዮ በእኔ አግዛ እንድትናገርልኝ እኔ አልፈልግም፣ ፈልጌም አይደለም። ግን ሊያ ፊንገር ሾው መጥፎ ሰው ስለሆነች ይገባታል። ምክንያቱም አንደኛ ምንም አላረገቻት የምችልች። እኔ እንዲያውም በህይወቴ ቤታዮን እግዚአብሔር ምስክሬ ነው ያደነቅኳት ቀን ቢኖር የዛኔ ነው። ምክንያቱም ከመቼም አሁን ቤታዮ እንኳን ተናግረሻት አይደለም አስበሻል እኮ ብላሽ እኮ ነው የምትጣላሽ። አንቺ እንደዚህ ያስበሻል ብላ የምትጣላሽ ልጅ የዛለታ ግን በጣም ፒስፉል ሆና ሊያ አለቻት እንደዚህ እኮ ነው። እንዲያውም ቀስ ብላ እኔ እንዲያውም የዛለታ ስታዋራት የምሪን እኔ እግዚአብሔር ምስክሬ ነው ያንን ሪኮርድ ብታመጡት ቤታዮ የዛለታ የነበራት እህትና እንዲያውም ሰርጀሪ ተደረገችና ያቃሰተች ምታወራ ነው መሰለኝ ቤታዮ። ለዚህም ነው ልጅ ሰርጀሪ አድርጋለች እንዴ ያልኩት። አይ ዶንት ኖ እኔ ቤታዮ የዛ ሰዓት የሆነ ነገር የሚያረክሹማ ነገር አለ ወይ ጥርስሽን ታመሽ ነቅለሽ አስተክለሻል ወይ የሆነ የወሰርሽው ማደንዘዣ ነበረ እንጂ እኮ ያቺ እኮ እንዴ ነበር እኮ የሚያረጋት የነበረው ስታወራ። እኔ ቁጭ ብዬ ነበረ መንገድ ላይ ያዳመጥኳቸው የነበረ ትሬን ውስጥ ሆኜ ማለት ነው። ሊያሹ አለቻት የዛለት የነበረውን እንትን ሪኮርድ አውጥታችሁ ማዳመጥ ትችላላችሁ። እኔ ይኸውልሽ በመጀመሪያ ኦፕራሲዮን የሚባል ነገር እንደዚህ ነው። ኦፕራሲዮን ማለት እንዲህ ነው፣ እንዲህ ማለት እንዲህ ነው፣ እንዲህ ማለት እንዲህ ነው። እኔ ግን እንዲህ ነበርኩ እያለቻት ስታወራት ጂጂኪያ እንዲህ እንዲያውም ዝሆኔ ያደረገችው እያለች ነበር ቤታዮ ስታወራ ነበር። ዝሆኔ ያደረገችው እንዲህ ነው። እንዲያውም ከዛ የበለጠበት ከሰኖሮ እንዲህ ኦፕራሲዮን ማለት ዝሆኔ ስታደርግ አይተሻል። 4 ሳምንት በሙሉ አይደለም ከዛ የበለጠ ትተኛለሽ። እኔ ግን ይኸውልሽ በአንዴ እንዴት ተነሳሁኝ። እኔ ኦፕራሲዮን ማድረግ እንኳን አላረኩም። ከእንደገና ደግሞ የጠፋውበት ምክንያት እንደዚህ በጣም በትህትና ስታናገራት ያ እቺ ቁም ለቁም ያሰበችውና ያቀደችው ነገር ስላለ እግዚአብሔር ደግሞ እግዚአብሔር ታላቅነት ገና ለገና ይቺ ልጅ ቆንጆ ከሆነች ከቀነሰች ቆማ ልትመጣብኝ ነው ዩቲዩብ ላይ የዛኔ ተመልካች ላጣ ነው ብላ ስላሰበች ቀመማላት ነው ቁጭ ያለችው። እቺ ደግሞ ያሰበችው ሌላ ነገር ስለሆነ በግድ ነገር የፈለገቻት እንዲያው ፊንገር ሾው ናት ይዛለታ። እውነት እኔ እንዲያውም ቤታዮ እኔ ልጄን ይሳኝ እንዲች ልጅ አረገች እንዴ ነው ያልኩት ከንግግሯ ማለት ያው እኔ ስለማቀው እንዴት አርጎ ትንሽ አቅም እንደሚነሳ አንደኛ ሰርጀሪ ስትደረጉ ምግብ እንደልባችሁ አትበሉ። እሱ ራሱን የቻለ እንትን አለው። ከእንደገና የወጣው ፋት አለ ገና አዲስ ሰውነት ስለሆነ ትረጋጋላችሁ። ደስታውም አለ ምናምን። እውነትም ያደረገች ነው ይመስለኝ።
እርጋታዋ፣ አነጋገሯ አይ በቃ እኔ ግን ከአንቺ ጋር እንደዚህ ማለት አልፈልግም። ለምን እኔ በሌለውበት እንደዚህ ያልሽ እንደዚህ ያልሽ ያለችን ያናገረቻት እኮ በእርጋታ። ያቺ ግን አነጋገሯ ፍጥጥ ያ እንዲህ ነዋ እኔ እኮ እንደዚህ በቃ አግሬ። ምክንያቱም ቤታዮ እንድትናገርና ጎል እንድትገባ ነበር ያደረገቻት። እኔ አይቻቸዋለሁ ያልኩሽን እያወራሁ ነበር እንዲያውም ከሰው ጋር እንዴ እቺ ልጅ እውነት አረገች እንዴ ምናምን ነገር አረገች እንዴ ምናምን ከዛ የምገናኘው ሰው እንዲህ ያለቻት። በቃ ልሄድ የምገናኘው ሰው አለና የምገናኘው ሰው ስላለ በቃ እንዲያውም ቤታዮ ለማስረዳት በጣም ጥራለች። በጣም በቃ መቀመጥን ፈልጋለች። መሄድ ራሱ መውጣት ራሱ አልፈለገችም። ምክንያቱም ልታስረዳት ፈልጋለች። እና አንቺ ዛሬ ከሱ ጋር ስለተታረቅሽ እሱ ስሜን ሲያጠፋ ምናምን እያለቻት በሙሉ ስለ ዮኒ ነው የምታናገራት። እና ያቺ ደግሞ ሰርጀሪ እኮ እኔ እኮ አውቃለሁ ሰርጀሪ እኮ በጣም እኮ ነው የማውቀው ምናምን እያለች ሙሉ ፓኬጅ እንትን አረግሽ እንዲ ሆቴል ኢንክሉሲቭ ያልሽ መስል ሙሉ ፓኬጅ እንደዚህ ብሉ ፓኬጅ የሚባል ነገር የለም። ለነገሩ ቱርክ ኖርሽም ሞትሽም ምንም ችግር ስለሌለባቸው ለጤናሽ ስለማያስቡ አጎንብሰው አንድ አለችውን ቱርክ ውስጥ ተደርጋ አጎንብሳ ብትሄድ ገባሽ? በአንድ ጊዜ ሰርጀሪ አይደረግም። ለጤናሽ ጥሩ አይደለም። እየቆየሽ ብታረጊ ሞር ለጤናሽ እንትናለሽ ይረዳሻል። አንቺ አህያ ሙሉ ፓኬጅ ግማሽ ፓኬጅ ትላለች። እዚህ ቫኬሽን ይሁን ሆቴል ይሁን ምን እንደሚይዝ የለመደችው እሱና እና የዛለት እንደም ተረጋግታ ያናገረቻት ቤታዮ ናት። እውነት እግዚአብሔርን ነው የምላችሁ። ያቺ ግን ያቀደቻትና ያጠነቻት በቃ ይችን ልጅን መቀጥቀጥ አለብን፣ ቀጥቅጠን ማሳፈር አለብን ምናምን ብላ ከዛ ከበሰበሰ ሰውዬ ጋራ መጀመሪያውኑ አቀደውታል። ልጁንማ አትናገሩት፣ የዮኒ ማኛንማ ልጅ አትናገሩ ብሎ መታረቅ ፈልገዋል። ለዚህ ነው ገባሽ? እንደዚህ ስትቀጠቀጫት አየሁኝና ሳስበው ምን አገባኝና ነው ደግሞ ይሄ እኔ ጉዳይ አይደለም። እኔ አንደኛ ነገር እኔን አልተናገረችም። ምን አገባኝና ነው የምቀጠቅጣት? አንደኛ ልጅቷ በጣም ትለውጣለች። ምን አገባኝ ጭራሽ ለዚህ ለብስብሳ ግሽ ኖ እንደው ባያያዘልኝ ስል ተያያዙልኝ። እኔ እኮ ጸሎት እያደረኩ ነበር ተደብቄ። አቤት ቤታዮንና ሊያሾን አያይዝልኝ እና አልኩኝ። በቃ ያ ረቢ አላህ የቁልቢው ገብርኤል ያው ስለት ነው የማስገባው። ምክንያቱም ቤታዮ ከዛ ስለመጣች ከድሬዳዋ ማለት ነው። እዘዝባት አልኩኝ። በቃ ያ አላህ ያ ሀረሩ ቁልቢ ገብርኤል የቤታዮን ምላስ እዘዝባት አልኩኝ። ምክንያቱም በደንብ እንደምታበርድላት እርግጠኛ ነበርኩኝ። ያ ከዛ ጸለይኩኝ። ሳስበው ተያይዘውልኛል። እንዴ ነሽ እና ጂጂ እኔ አይደለም ሰው እኮ ቤታዮን እኮ ልብ ድካም እኮ ያዘ ሰው አለ። የሆነ ሰው አልነግራችሁም እንጂ ስሙን አንቺ ቤታዮን አሉ። ምን ነው ጭራሽ እንዲያልኳቸው ምን ነው አልኳቸው። ቤታዮ ነው። እኛማ ተደርበሽ ተቀጠቅጫለሽ ብለን ነበር። ሞኝ ቀጥቅጥ ለምን አርገችኝ? ምን አርገኝ ነው መቀጠቅጣት? እኔ እኮ የቤታዮ እናት ነኝ። እናንተ ሳታውቋት በፊት አህዮች። የመጀመሪያ ልጅ እኮ እዚህ ሚዲያ ላይ እኮ ዳልቻ አምጥቶ ልጅ አርጋት ሲለኝ አረ እኔ እቺ ልጅን ልጅ አላረጋትም። እቺ ልጅን ልጅ አረኳት ማለት ኦሮሞ ላይ ቦምብ ማፈንዳት ነው እንዳልኩኝ አባርሬ እንጂ እኮ የመጀመሪያ ልጅ እኮ ቤታዮ ናት። እኔ ግን ሳስባት አባቴ ኦሮሞ በእናቴ ኦሮሞ በአባቴ አማራ ስትላ እቺ ሴትዮማ ተገልብጣ ደግሞ የዲቃላ ነገር ነገኛውን ነው የሚቀጠቅጠን እንዳልኩኝ ልጆቼ ቀጠቀጠች። ዳልቻ አልኩት። አየህ አይደል ተባብረን እናጥፋት ስለ ተባብረን አምጥተናት እኛው ላይ ጠላት ሆነች አይደል? ታስታውቃለች እንዳልኩኝ ሄደች አልተመለሰችም። በረረች። ጎንደሬ ነኝ አለች፣ ገባች፣ ፋኖ ሆነች፣ ጨረሰች። አማራ ነኝ አለች፣ አልመለሰች። ከዛ ድሮን ብላ በሙሉ የቤተ መንግስቱን ድሮን በሙሉ ተቆጣጠረች። በቃ አሁን እንዴት አርገሽ ነው አንቺ ቤታዮን እንትን ቤታዮ ነው በመጀመሪያ እኔ ሊያሾን አይደለም ቤታዮ ከግብጽ ጋራም ቢሆን ተገናኝቼ ባጠፋት ደስ ይለኛል። ሊያሾን ባጠፋት ማልማት አይደለም ባጠፋት ከግብጽ ጋራ ተፈራርሜም ቢሆን ከግብጽ ጋር ማንስማማው በአባይ ነው። ያ ግን አባይን እያስሸተትኩኝ ትንሽ በጭልፋ እየሰጠው እድሜው እንዲረዝም አድርጌ ሊያን ከዚች ምድር ላይ ከምድር በላይ ወይ ከምድር በታች መሸኘት። ከዛ በኋላ እውነትም ጸሎቴ ሰራና
ግን የኔ ጸሎት ሳያስበው ሌላ ሰው ነካ፣ ሌላ መወዳትን ልጅም ነካ። ከዛ ሳስበው ደግሞ እንደ ቀልድ ጀምሬው አመረሩ። በሉ ተውት ብዬ ወጣሁ። በቃ ይሄማ ጥሩ አይደለም ብዬ እንጂ ለዚች ለፊንገር ሾ እኮ ቂንጥሯን እኮ ነው የገረዘቻት። ሊያሾ እኮ ድጋሚ እኮ እግሯን ከፍታ ቁጭ ብላ በግ ሊታረድላት ይገባል። ተገርዛ እንኳን እንደዚህ ያልበረደላትም፣ ግን ተገርዛለች። እችልች ፊንገር ሾ አልተገረዘችም። ለዚህ እኮ ነው እንደዚህ ፍግር ምን ቤተሰብ ደግሞ እኔ ግን አንዳንድ የምታስቀኝ እኔ እኮ ጨዋ ወልዶ ጨዋ አሳደገኝ ትልና ትንሽ ቆይታ ደግሞ እኔ እኮ እናቴ ሞተችብኝ በ8 ዓመቴ ነው ትላለች። ታዲያ ሴትዮዋ መች አሳደገቻት? ጨዋ ከወለደ ጨዋ ካሳደገ ማን አሳደገ? ስለዚህ የሰፈር ሰው ነው ያሳደገሽ። ፊንገር ሾ የሰፈር ሰው አሳደገሽ ማለት ደግሞ አንቺ አፈርቢና ነይ ሊያ ማንሽ ብሩክታይት ነይ አፈርቢ ያንን አንሺ እዛ ጋር የተረፋለ ከልጆቹ እንዲህ ተብለሽ አድገሽ እኮ ነው አሁን ያገኘሽውን በሙሉ ዋጥ ምታረግ። ጨዋ ወልዶ ጨዋ ያሳደገኝ ትላለች። እናቴ በልጅነት ሞታ ትላለች። እኔ አንቺ ልጅ ጸበል እናስገባሽ ወይስ የጭንቅላት ምርመራ? አማኑኤል ወደ አማኑኤል። የሀገሪቷ እኮ የዶክተሮቹ የደሞዝ ቅናሽ ነው እንጂ እኮ አንቺ እኮ መመርመር ያለብሽ እኮ አማኑኤል ሆስፒታል ነበር። እኔ ቆንጆ ግን ሀገራችን ደሃ ናት ስንል ባንቺ ነው። ይኸው እኔ አሁን እንዳንቺ በቃሽ የዚህ ሀገር ኢንሹራንስ ለእኔ ብሎ ሳይሆን ለጎረቤቱ ብሎ እጅና እግሬን አስሮ እንደ ጓደኛሽን እዚህ ሀገር እንዳለችው አይተሻታል አይደል? የዛሬ ዓመት ያ እኔ ነኝ ደውዬ ያስገባዋትኝ። እንደዛ ደውሎ የሚያስገባኝ አንድ ዘመድ አላጣም ነበር። ግን ችግሩ ኢትዮጵያ ውስጥ የጭንቅላት ሕክምና የለም። አንቺ እኮ እያወራሽ እኮ ነው እያወራሽ። እንዴት ያለሽ እናቴ በልጅነቴ ሞታ እኔ በድህነት አድጌ ያ ቲና ጨዋ ወልዶ ጨዋ ያሳድግ አባትሽ ስትባይ አባትሽን አታውቂም። አንዴ ኤርትራ ነው ትናለሽ፣ አንዴ ትግራይ ነው ትናለሽ። አው ትግራዋይ ነኝ አው ትያለሽ። ትግሬ ሲሸነጉርብሽ ማለት ነው። ትመጪና ደግሞ መልሰሽ እኔ ጎንደሬዋ ትያለሽ። ማዘር ደግሞ ማማ ደግሞ ኛኛው ሲጠየቁ ደግሞ እኔ የመንዝ ሰው ነኝ ይላሉ። ስንሰማ ስናጣራ ደግሞ ሀደሬዎች እንዳሳደጉሽና ተበድረው ማነው አዝነውልሽ እንደላኩሽ እንሰማለን። ስለዚህ እኛ አሁን ታዲያ የሀገሪቷ ኢኮኖሚ ሳይሆን ያንቺ እብደት እያስጨነቀን ያለን አይመስልሽም? ምን ይመስልሻል ብትታከሚ? ምክንያቱም እንደ ቡዳ ከዛም ተባልተሽ ይኸው መጨረሻሽ ደግሞ ኬኳን ማን ሊያሳድግ ነው? ይኸው ፈዘሽ ቀርሽ። ትላንትና አንድ አበባ አሰጡኝም እንደ አንድ አበባ በስከበብ መኪናውን መልሽ በቃ አለቀ። ያንቺ ጉዳይ አልቆለታል። ሄደች ሊያሾ ሄደች። ደግሞ ያንቺ ቢጤ ያለ ያ ወይ ጴንጤ ያልሆነ እኔ ምን አይነት ኢየሱስ እንደሚያምን አላውቅም። አንድ እንደጠርከ እህቶቼ ወንድሞቼ ቀኑብሽ ይላል። አፈር ብላ ያንተ ቢጤ ደሃ ፋስት ፉድ ማን ነው? ፋስት ፉድ ምን ነበር የሚባለው? እናቴ ምን ነበር የሚባለው? ምንድነው የሚባለው? ይሄ እርዳታው ፋስት ምንድን ነበር እናቴ? ምን ፉድ ነው? አንድ ቀን ቁጭ ብለን ምንድነው የምትባሉት? አሜሪካን ሀገር የእርዳታው ምግብ ፍሪ ፉድ አንድ አይነት አይደላችሁ? በሁለት ባዶች ፍሪ ፉድ እና ሊያሾ መኪና ስትገዛ ቀኑባት ይላል። አፈር ብላ አፈር ያስበለ ድሃ ምን አባቷ። እኔ አንድ ዶክተር ብትባል ቀናባት ትችላለች። ዲየዲየብ ማይም ሀብታም ከሚሆን እኮ ሀብታም አንድ ኢንጂነር ሀብታም ቢሆን እናቴ ጭንቅላት ላይ ይሯሯጣል፣ ሀገሪቷም ታድጋለች። ይህች ማህየው ሀብታም ሆነች አልሆነች ማንን ልትጠቅም ማንን ልትጎዳ? ገፋ ቢል የምትጠቅመው ባንክና ጥሬ ስጋ የሚሸጡትን ነው። ወይ ባንኳ ተንቀሳቅሶ አያተርፍ ይመጣል። የዩቱብ ብር ነው፣ የኢትዮጵያ ንግድ ባንክ ይቀመጣል። አለቀ። ሲንዝን እንኳን አታረግም። ኢንሹራንስ እንኳን ገብቶ እኮ ብሯን እንዲወልድ እንኳን አታረግም። ይች ከረፈፍ ዲየዲየር ወይ ልብ የላት ወይ ገንዘብ የላት ወይ ልብ የላት ወይ ጭንቅላት የላት። ያ ስንት ነገር መስራት ትችል ነበር በብሯ። አህያ ጭንቅላት የለም። የእሷ ጭንቅላት ያለው ጥሬ ስጋ ትበላለች፣ ትተኛለች፣ ኬኳን ታስተኛለች፣ ቢራ ትጠጣለች፣ ማታ ትወጣለች፣
እጇን በእንትን ለክብርሽ ሲባል ትታጠባለች። ከዛ በኋላ ትመጣለች፣ ቅርጻ ታሳያለች። ከዛ መልሳ አንድ አገልግል ከደጀ ብላ ታዛለች፣ ትበላለች፣ ትጠጣለች። ከዛ ለኔ ዘመዶች ሴት ታቀርባለች፣ ለካድሬዎቹ ትመጣለች። ከዛ ትሄዳለች፣ ቤት ደልላለሁ ትላለች። ውሸት ነው፣ ቤት ድለል አይደለም። ሴት ታቀርባለች፣ ትመጣለች። ከዛ በኋላ ትሄዳለች፣ ታወራለች። ከዛ ሲዘጋ ደግሞ አንድ አበባ ትላለች። አለቀ። ይሄን ያለው እኔ ስንት ሚሊዮን ሊያደርጉን እንደሆነ አላቅም። ያው እንግዲህ የምታቀርብላቸው ሴት ይሁን አህያ አላቅም። በሽታውም እየበዛ ነው አሉ ኢትዮጵያ ውስጥ። ያ ይሄ ነው አለቅም በቃ። እሷ ግን ሌላ ፋኖ እንደሆነች የኔ ዘመዶች አላወቁም። የምታቀርብላቸው ሴቶች ሊያሾ በሙሉ የተበከሉ ሴቶች እንደሆኑ ዘመዶቼን ጨረሰች አልኳችሁ እኮ አልሰማላችሁ። ምድረ ካድሬ ያገኘው ብሎ ሊያሾ የምታቀርበውን ሴት በሙሉ ሳያስመረምር ይገጠግጣል። ነገ መድኃኒቱን እየወሰደ እያለ ቤቱ ይገባል። አትጠንቀቅና በሊያሾ የሚመጣ አላወክም። ሀብዚ ቁልጭ እንደሆነች እየጨረሰቻችሁ ነው። እዛ መሀል ከተማ ተቀምጣ አፈር ብሎ አፈር ያስፈላችሁ። ይህንን ሴት እየደነደናችሁ የኢትዮጵያ መንግስት ደግሞ ይመጣና HIV በኢትዮጵያ በስቷል። በልሰው ደግሞ ለራሷ ይነግሯታል። አላያችሁ? ዩቱብ ላይ ያወራችሁ ሆዶቼ ማሮቼ የምነግራችሁ ነገር አለ። ማን ነገረች ስትባል ዘመዶቻችን ስትባል አዲስ አበባ ውስጥ ከምትጠብቁት በላይ የኤችአይቪ ቫይረስ በስቷል። ማን ያመጣው? ሊያሾ። ማንን እያቀረበች? ሴቶቹን እያቀረበች። ስራዋ በምንድን ነው? ሴት በማቅረብ የምትተዳደረው። ማንም ይሸከሽክላት? የኔ ዘመዶች ግልጽና አጭር ነው። አረቺ ሴትዮ ታክስ አትከፍልም ወንጀለኛ ናት ስንላቸው ተዋት። እሱ ሀገሯን የምትወድ አፈር አባ ሁዱ ሀደኬ ብዮኛ አዱ አፈር ብላና ሀገሩን የሚጠላ ማን አባቱ አለ? ሀገሩን ማ ስለሚወድ ነው ሰው ለነፍሱን የሚሰጠው። አንተ ሴት ስለምታቀርብልህ አይደለም አፈን ከፍታ አያልክ። የኢትዮጵያ መንግስት ደግሞ በኤችአይቪ ቫይረስ የተያዙ በዚህ ዓመት እያለ ጥናት እያደረገ ያወጣል። ማንም ይሸከሽከው? ማንም ያሸከሽከው? ካድሬና ሊያሾ። ከዛ ኢትዮጵያ መንግስት ጠላት አላት። ጠላት ሊያሾ ናት። ሊያሾ ናት ጠላት። በስነ ስርዓቱ እንዳትሰራ ከስር ከስር እየለቀ ሌላ ተልኮ አላት። ሌላ ተልኮ አፈር አባ ብላና አፈር ያስበላ። አንተ ኦኮቴ የኔ ልጆች ለፍተው ባመጡበት ስንት መከራቸውን አይተው ህይወታቸውን መስዋዕት አድርገው ባመጡበት አንተ ስልጣን ላይ ትወጣለህ። ከዛ ሊያሾ ሴት ታመጣልሃለች። አንተ በሬና የተዘረፈ ብር ትሰጣታለህ። ከዛስ ሴት ትለበልባለህ። ሴት ነው የምታቀርብልህ። ሌላ ምንድን ነው የሊያሾ ስራ? ማላቃችሁ መሰላችሁ? አፈር ብሉና እየተሸከማችሁ አዳማ ምናምን